እዚህ ጋር መታለች እንኳን ለቤትሽ አበቃሽ ስር ላይ ነበረች። ሬጅና ሜንታሊቲ ከዛ ወጦ መጥቶ በዚህ ሁኔታ መገኘት እኔ እግዚአብሔር የረዳው ሰው ካልሆነ በስተቀር በጣም ከባድ ነውና እንኳን ለዚህ ጊዜ አበቃሽ ለማለት ተፈታም እንደገና ደግሞ በዚህ በኮሪደር ስትላለፍ ደግሞ አሁን እሷን ማየቴም በጣም ደስ ይብሎኛል። ሳልሳይት እንኳን በሰላም ተፈታ። እንደዛ ያረጋግን ብዙ በርካታ ሰዎች አሁንም ድረስ ሳያቸው የሚያስደስቱኝ ፕሮግራሞች እንደው ሐሳቡ በመንግስት ቴሌቪዥን አይደለም አይደል እንደዚሁ ይነሳል ተብሎ ታሰቡ ማይደፈሩ ሐሳቦችን በተለይ ወደ መጀመሪያው አካባቢ በደንብ ሰርተናል። እኔም አሁን ባልታ ምናምን ሲባል አይደለ የነበረው ኢምፕሊኬሽን አለ የሚዲያው ከመንግስት ጋር ያለው ቁርኝነት ምናምንና ግን በቃ ኤክስፔክት አታረግም የተነሱትን ኢሹዎች ዛሬ እንኳን ሰዎች ለመናገር እንደዚህ ይፈሯቸዋል። ግን በትክክል ከተማሩ ሰዎች ጋር ካነበቡ ሰዎች ጋር ነገሩን ጥናት ካረጉ ከሚያውቁት ሰዎች ጋር ከሆነ ሁልጊዜም የተሻሉ ነገሮችን ትሰራበታለህና ስም ተጠቅመን በርካታ ፕሮግራሞችን ሰርተናል። ያው እንደዛ ያልን በነጋገር ብቻ አይደለም ደግሞ በመካከል ያው ከትግራይ ክልል ጋር በነበረው ጦርነት ሳቢያ ደግሞ ፕሮግራሞች የተቀየሩ መጡ። ስንመለስ እሱ ሲያልቅ ወደ ሌላ ፕሮግራም ደግሞ ተሸጋገረን። 1-3 እስከ ፖድካስት ድረስ የፖድካስት ዘመን ድረስ ዋልታ ያለው ፖድካስት ጀምሮ ነበር ዋልታ አይደል? ፖድካስት ትንሽ ያው እውነት ለመናገር የኔ ካፕ ኦፍ ቲ አልነበረም። ኢንትረስቲ አይደለም because ምንድነው የሆነ ወደ ቢዝነሱ ያተኮረ ፕሮግራም ነበረ። ግን ያው ለውጥ ላይ ነበረ ሚዲያውም አንዳንድ ነገሮች ስለነበሩት አዲስ አስተዳደር መጥቶ ውስጡ የተፈተሸ ስለነበረ ፕሮግራሞች እንደምንፈልጋቸው አልነበረም። እኛ እንደምንፈልገው እንደ ኢንትረስታችን አልነበረም። እኔ ሁልጊዜ መስራት እንፈልገው ኪዩሪዮሲቲውም ያለኝ እንደነገርኩ ባይዘ ወደዛ እንመጣለን። ግን 1997 ዓመተ ምህረት ምርጫ 97 ማለት ነው። የዛን ጊዜም ታስሬ ነበር። እድሜ ትንሽ ነው በእርግጥ እና ያን ጊዜ ማረሚያ ቤት ገብቼ ያየሁት ነገር ነበር። ይሄ አሁን ሌላ ዓለም ላይ ያለ መርደር ስቶሪዎች ይሰራሉ አይደል? ሴሪያል ኪለሮች ምን እንደሱ አይነት የወንጀል ታሪኮች በጣም እንትን ይሉኝ ነበር። ኖርማሊ ጋዜጠኛ ባልሆን መርማሪ ፖሊስ መሆን ይመስለኛል እንትኑ ፍላጎቴ ራሱ በቃ እንደዚህ አይነት ፕሮግራሞችን ሲባል ሰምተህ ካወቅክ እንደውም ማታ ለፈን እና እንቅልፋቸው እንዲመጣ የሴሪያል ኪለሮችን ፊልሞች አይተው ከሚተኙ ሰይቶች ጋር ረፉ ምናምን ሲባል አልሰማ አወዝ እንደዛ አይነት ነገሮች ሳነብም መጽሐፍቶች ከታሪኩ ባሻገር እንደሱ አይነት መጽሐፍቶች ማርኩኝ ነበር እና እሱም ፕሮግራም ራሱ ፕሮፖዝ አድርጌ ዋልታ ወደ መጨረሻው ከመፍረሱ በፊት ተፈቅዶልኝ ነበር። የሚገርም ፍትህ ሚኒስተር ተመላልሼ ምን ብዬ 1-4 ወር ፈጅቶ እነ መሐመድ ያው የዋልታ ሲዮ የነበረው ወደ መጨረሻ ላይ ማለት ነው በጣም ተባብረውኝ አግዘውኝ ማረሚያ ቤትም ሄጄ ምን መሰለኝ ሀገር ይሰራሉ እንደነ ተዘጋው ደውሴ ምናምን አይነት ግን ድራማ ናቸው አይደል? ያው እውነተኛ ታሪክ ሆኖ ውክልናቸው በሌሎች ሰዎች ነውና እኔ አንድ እንትን ሆሊ ታየኝ ነበር የጎደለ ነገር መስሎ ማለት ነው። ሰው ሲጎደለው ምንድነው ገዳዮቹ እነማን ናቸው አይደል? በእጃቸው ነፍስ ያጠፉት ሰዎች አምነው ነው የተፈረደባቸው ምናምን ይሄ ክሪሚናል ማይንድስ በቃና 1-1 ቁጭ ብዬ ከነሱ ጋር ያወራውባቸው ነበር። 12 ኤፒሶዶች ተጀምረው ነበር። እንዳለመታደል ነው ዋልታ አልቀጠለም። ዶክመንቶቹ ምን እጅ አይገኙም። በሰዓቱ የነበረው አስተዳደር ጋር ቀሩና ፕሮግራሙ በዛው ቀረ። ከዛ ወደ ፋና እንግዲህ ሽፍት አደረግን ማለት ነው። ፋናም ያው በመወደው ያው በወቅታዊ ፕሮግራም ነው የተመለስኩት። ያው እንግዲህ አንዳንድ ነገሮች ይኖራሉ እንደው ብዙም እንትን አላለምና የሚቀጥል አልሆነልኝም። ፕሮግራሙ የሚቀጥል አልሆነልኝም። አንዳንድ የኔም ድክመቶች ይኖራሉ። ፋናን እንደዚሁ ድሮም የማውቀው ነገር ስላለ ብዙም እንትን አላለኝም። ዋልታ እንዴት ነው መሰለህ ሪዝነብል ሆነ ፕሮፖዛል ካቀረብክ ሪዝነብል ሆነ እንግዶችን ካመጣ ታወቁ ከሆኑ ንባብህ ጥሩ ከሆነ ጥያቄዎቹን ማንንም የማይነኩ ከሆነ ብቻ ትንሽ ፍሪደም ነበረው ይመስለኛል። አይ ዶንት ኖ የፋናን ባህል መልመድ አልቻልኩም ወይ ያኛው የዛን ጊዜ ጥየው የወጣሁበት ጊዜ እንደነገርኩ ወርካ ምናምን የቆየሁበት እኔ ላይ ጫና አሳድሮ ሊሆን ይችላል። በትንሽ በትልቁ ወደ የባሰኝ ስለተቸገርኩኝ ለምን በራሴ አልሰራም ከዚህ በኋላ በሚል በራሴ ውሳኔ ነው በፈቃዴ ነው መልቀቂያ አስገብቼ
ፋናን የተሰናበትኩት 5 ወር ሆነኝ ከለቀኩኝ ከፋና። እንግዲህ እንደምታውቀው ሰው የጋዜጠኝነት ጊዜ ከምንድነው ከብዙ በትንሹ ይሄን ነው የሚመስለው። አንቺ በገዛ ፍቃድ ለቀቅኩ እንጂ እኛ ውስጡን የምናውቀው ነገር ይኖራል። ምክንያቱም ሳልሳዊት እሱ መናቀ ይገባኛል፣ አድማጭ ተመልካቾችም ይገባቸዋል ብዬ አስባለሁ። ኢትዮጵያ ውስጥ ፖለቲከኞችን መሞገት አይቻልም፣ ከዛ ውጭ ያሉትን ግን መሞገት ይቻላል ይባላል እና ለምሳሌ አሁን የቢዝነስ ሰዎችን የተለያዩ ለምሳሌ የቅዱስ ጳውሎስ ሆስፒታል ግንባታን ወይም ደግሞ ወሎ ውስጥ የሚገነባውን እስካሁን ቆሞ የሚገኘውን ያን ኢንቨስቲጌት ማድረግ ትችላለች። ፖለቲከኞቹ ጋር ሲመጣ ግን ጠንክረን አንገባ፣ ምክንያቱም አስቻይ ወይም ምቹ ሁኔታ ስለሌለ። ይህን እያወቅሽ እንዴት እንደዚህ ነገር ውስጥ ገባሽ? ከዚህ ቀደም ምክንያቱም አንድ አስታውሳለሁ አውደሰብ የሚባል ፕሮግራም አዘጋጅ ሽጉጥ ታጥቄ ነው የምዞረው ከተማ ውስጥ የሚል አስተያየት ሰጥቶ ነበር እና እንደዚህ አይነት ነገር ውስጥ ስትገቢ እንዴት ነው ሄዶ የሆነ የምትላተሚው አካል እኮ አለ ያ ያላስፈራሽ ነበር? እንደነገርኩህ እውነት ለመናገር አያስፈራኝም ነው ኤክሳይት ያደረገኝ ነበር። ፖለቲከኛ ነኝ ብዬ ማሰብ አልፈልግም። ላይክ የትኛውም ፖለቲካ ድርጅት ውስጥ ኢንቮልቭ አድርጌ አላውቅም፣ ምናልባት የ97ቱ ካልተቆጠረብኝ በስተቀር ማለት ነው። እና ያው ልጅነትም አለ እሱ እድሜያችን እንኳን ለእስር ያው ምልህ ይሄ ኮሬክሽናል ምናምን ህፃናቶች የሚገቡበት መግባት ነበር የሚጠበቅብን። ድንጋይ ወረወራችሁ ተብለን ብዙ ፍርደኞች ጋር ነው ወይን ቤት የነበር ነው የዛን ጊዜ። ግን ፖለቲካ እንደዚሁ ስታነበው በተለይ ደግሞ የኢትዮጵያን ታሪክ እየተረዳ ስትመጣ የማያስችሉ ነገሮች አሉ። ብቻህን ቁጭ ብለህ ብትናገረው አንተ ተቋም አይደለህም ወይ ተቃዋሚ ወይ ደጋፊ ፓርቲ አይደለህም አይደል? ሁሉንም አይደለህም። ጋዜጠኛ ነህ። እንደ ጋዜጠኝነት የሚጠቅመው ትልቁ መሳሪያ የሚሆነው በእንደዚህ አይነት ጊዜ ይመስለኛል። ኢንተርስቱ ካለ ካነበብክ እኔ እንደውም ፖለቲከኞችን መሞገት ይቀላል ባይነኝ። እንደውም ተቋማትን እንዳልከው ምርመራውን ለመስራት ከእኔና ካሜራማኔ እስከ መታገት ደርሰናል። እዚሁ እኛ ሀገር ማለት ነው። ቢሮዋቸውን ዘግተው የቀረጻችሁትን ካልሰጣችሁን አትወጡም ሁሉ ተብለን በግል ጥረቶቻችን በእግዚአብሔር እርዳታ የሚያመለጥንባቸው ወቅቶች አሉ እና ተቋማት ሲሆኑ በጣም ስር የሰደደና የተሳሰረ ስለሆነ በዛ ውስጥ ራሳቸውን ለማዳን ትንሽ እንትን ይጠይቃል ማለት ጠንከር ማለት ሰፖርት መኖር ምናምን አለው። ያው በመንግስት ተቋማት ውስጥ ካልሆነ በግል ጭራሽ ይታሰባል ብዬ አላስብም። ፖለቲከኞች ጋር ግን አይ ቲንክ ኢትስ አን ኦፕን ቡክ አይደል? ምንም ፕሮግራማቸው አለ። ያው ይገባኛል አፍሪካ ውስጥ አንዳንድ የአንተ ስጋቶች ይገቡኛል፣ የኔም ስጋቶች ናቸው። ልጠይቃቸው ፈልገህ የሚሰረዙ ከጠየቃቸው በኋላ የጥያቄ አይሆንም ተብለህ የምትገመገምበት ተከራክረህ ኤዲቶሪያሉ ምናምን የማያምንበት ኖ ተብለን የተጣሉብን ያለቀስንባቸው የተቆረጡብን ይሄ ከተቆረጠ አይተላለፍም ብለን የምንተናነቀው ምናምን ጊዜ አለ። እኔ በጣም ደስ የሚለኝ ኤዲተሮችህ ማተር ያደርጋሉ። ተመስገን የሚባል ኤልቲቪ የነበረ ልጅ አላቅም ካወቅከው፣ አብይ ጉዳይ ይሁን አይደለም አብይ ጉዳይ ሌላ ሰው ነው፣ ኤልቲቪ ላይ ነበረ። ብቻ እሱ ኤዲተር የነበረ ጊዜ ነው እኔ በጣም ዋልታ ላይ እንድታወቅ የሆነው። አይ ቲንክ አንዳንድ ጊዜ አቅምህንም አንተ የምትደብቀው ወይም ቢቆረጥም ባይቆረጥም ግድ የማይሰጥህ ጊዜ እንደዚህ ይኖራል። ከኔ በላይ ይሟገት ይከራከር ስለነበረ አቅሜን እንድጠቀም ምናምን ስለረዳኝ ፍሪ ሁኜ መስራት ጀመርኩኝ ማለት ነው። ሰው ያስፈልጋል፣ ሲስተሙ ውስጥ ሰፖርት የሚያደርግህ ምናምን ያስፈልጋል ነው። ሴት ስትሆን ደግሞ ታውቀዋለህ። በቃ እኔ ብዙ ጊዜ የሚያናድደኝ ፖለቲካ ላይ ስትመጣ ኮንተንቱን የሚያይልህ ሰው የለም። ኮንተንቱ ቀድሞ ምን ለበሰች፣ ቀጠነች፣ ወፈረች በጣም ነው የሚያበሳጨው። ወንድ እንደዛ ሲባል ሰምተህ አታውቅም። ፖለቲካ ቢሰራ በጣም ቢጠና ለዚህኛው ግሩፕ ደገፈ ራሱ ይሄኛው ደጋፊ ነው የዚህኛው ተቃዋሚ ነው ምናምን ነው እንጂ የሚባለው በማናቸውም ላይ ማለት ነው። የሚያሳዝኑኝ ጊዜያቶች ነበር። አሁን ለምሳሌ እኔ በሀሳብ እንኳን ባልስማማ ለምሳሌ ቤቲ ታስታውስ ከሆነ ኤልቲቪ ላይ ከኮንተንቷ ይልቅ የሚሰሩት ፒክቸሮች ምናምን ራሱ ያናድዱኝ ነበር ኦነስትሊ ማለት ነው። ሴት ስለሆንክ ብቻ ክሪቲሳይዝ የምትደረገው በቃ አፒራንስ ጋር ምናምን ይገናኛል እና they don't see the beauty of your mind or ምናምን መጀመሪያ ነው። ፖለቲካ ላይ ስትመጣ እንደሱ አይነት እንቅፋቶች ነበሩት። ከዛ ደግሞ አንተ የተሻለ ልጠይቃቸው የምትችላቸውን ሰዎች ራሱ just because pronoun ስለሆኑ ብቻ ከላይ ስራቸውም እንትባልበት ጊዜ አለ። አሁን ብዙ ሴት ጋዜጠኞች ይገጥማቸዋል ብዬ ማስበው ነው የሚያለፍኩበት ስለሆነ ነው ይሄን የምናገረውና
ከዛ ደግሞ ጀጅ ያደርጉሃል። አለባበስህ ሊሆን ይችላል፣ መልክህ ሊሆን ይችላል፣ አነጋገርህ ሊሆን ይችላል። እና የሆነ ቦክስ ፊት ማድረግ አለብህ ፖለቲካ ላይ ለመስራት ነው። እና እነሱ ነገሮች ነበሩ። ፈተናው ቀላል አልነበረም። ሰው ሰፖርት የሚያደርገህ ሰፖርት ሲስተም አለቆች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ ካሉና አንተም የተገነባህበት ስብዕና ደግሞ ካገዘህ አስተዳደግ ከተጨመረበት ያው ፈጣሪም ሲረዳህ ትሞክራለህ። ሞከርኩኝ። በጣም ትልልቅ የሚባሉ ጋዜጠኞች ነው ለመናገር ይጽፉልኝ ነበር፣ አስተያየት ይሰጡኝ ነበር፣ ይለጥፉኝ ነበር፣ ጎበዝ በርቺ ይሉኝ ነበር። እናንተ ያላችሁ ይችል ልጅ ይዋት ሰው ስሙ ማበረታቻ ይሆናል። ሪኮግኒሽን ስታገኝ ከተቋሙ በላይ የሚመለከቱት ሰዎች ማታ ተጣልተውበት ፕሮግራሙ አይሄድም ብሎ ተከልክሎ ስንት ፋይት አድርገን ከተላለፈ በኋላ ሰው ላይ ደርሶ ተጽዕኖ ማሳደሩንና ጥሩ መሆኑ ሲመሰከር ጠዋት ያጨበጭቡልሃል። ነው ሰው ከአንተ የተሻለ አቅም ያለው ሰው መሆን አለበት። ኤዲተርህ ወይ ኤዲቶሪያሉ ጠቅላላ ሰዎቹ መጥተው የተጠየቁት ሰዎች ሪኮግኒሽን ሲሰጡ ይደነግጣሉ። እንደዚህ ናት እንደ ልጅና ያስቀኝ ነበር። እንደዚህ አይነት ነገር በቃ የሆነ ቦክስ ውስጥ ያስቀምጡሃል ነው። እኔ ቦክስ አልወድም። ሴት ስለሆንኩኝ ወንድ ስለሆነ የሚባል ፉክክርም አላውቅም እውነት ለመናገር እና ማውቀው እሰራለሁ። ማላውቀው ከሆነ ከተበለጥኩኝ የሆነ ነገር ተበልጫለሁ ብዬ ከራሴ ጋር ነው ውይይት የሚሆነው። እንደዛ እያልን ነው እንግዲህ አቅም እየገነባን ትንሽ እያነበብን ማናውቀውን እየጠየቅን ብዙ ከታሪክ ጀምሮን ታሪክን እንደወደው ደግሞ አረዳድ አይደል ታሪክ ሁላችንም እኮ እናነባለን። ስለ ኢትዮጵያ ብዙዎቻችን ተመሳሳይ ፋውንዴሽን ይኖረናል እና ግን ስንረዳው ይሄ ወደ ትርክቱ የማዘንበል እኔም አንተም የተማርነው የሆነ ኤራ ላይ ነው ብዬ አስባለሁ። እና በሱ ኤራ የነበረው ስለ ኢትዮጵያ የተረክ የነበረው ትርክት ካነበብከው መጽሐፍ ወይ ከእውነታው ይልቅ የተጫነህ ይመጣል ምናምንና እንደሱ አይ ነገሮችን ዝም ብሎ በአንድ ጀንበር አይገለጥልህም። የሚረዱ ሰዎች ያስፈልጋሉ። በሱ እንግዲህ እያልን ነው እዚህ የደረስነው እልሃለሁ። ሳልሳዊት በቃል ከምትናገረው በላይ ጀስቸሯን የሚገለን የሚሉ ሰዎች አሉ። አሁን ቲክቶክ ላይ መሰሪያቸው ቪዲዮዎች ይሄ አካላዊ እንቅስቃሴዎችሽ ከምትናገሪው በላይ ብዙ መልእክት ያስተላልፋል። ለምንድን ነው ይሄን መንገድ የመረጥሽው? ፈልጌው አይመስለኝም። አንዳንድ ጊዜ ምናልባት ውስጥህ ይኖርና ምንድን መሰለህ አሁን መጽሐፍቶች ስታነብ ምናምን በጭንቅላት ውስጥ ስላቸዋለህ ካራክተሮቹን አይደል? ቁጣቸው ፊትህ ላይ ሲደሰቱ ሲወቅሱ ወደ በርደር ይዘን የምታነበው ነገር እኔ ከምንድነው ይሄ ዝም ብሎ ከንባቡ ይልቅ እያንዳንዶቹን ነገሮች ሳነብ ደግሞ ወደ ታሪክ ጠጋ ካልክ እንደሱ ነው። በቃ ሲቀመጡ ልብሳቸው ምናምን ሲነካ ወደ አርቲስቲክ የሆነው ነገር ወደ አንተ በቃ ትስለዋለህ እና እሱን እየሳልኩ ነው መጽሐፍም ሳነብ። እኔ እንደሌላው ሰው እንደዚህ አድርጌ ማንበብ አልችልም። ፊልም ራሱ ሳይ የሚገርምህ መጀመሪያ ታሪኩን አያለሁ አይደል? ተመልሼ እንደገና ምን እንደለበሱ ማለት የጓጓ ታሪክ ከሆነ ብዙ ጊዜ ታሪኩ ጋር ነው የምትሄዱ። ላይ አይተኸዋል፣ ግን ሜሞራይዝ ማድረግ ትንሽ ይከብዳል እና ተመልሼ አየዋለሁኝ እንዴት እንደተቀመጡ ምናምን። ደግሞ ይሄ የዳይሬክተርነት እንትንም ነበረኝ ፊልም ላይ ሲትኮም ምናምን ተምሬያለሁኝ እዚሁ ሀገር ውስጥ ናኦድ የሚባል ሰው አስተምሮኛል ነው የማያቸው ነገሮች አሉ። በቃ ገባ እና እሱ ውስጤ አድጓል ወይም ኖሯል። በልጅነቴ በጣም ግጥም ገጥማለሁ፣ ገጣሚ ነበርኩኝ። ሳነብ እንደዛ ነው። ግጥም ሳነብ ስሜቶቹ እዛ ላይ አርባ ምንጭ የተማርሽው ሊትሬቸር ነው? በቃ ሊትሬቸር ነው። እሱም አለ ኢማጅን ነው። ከዛ ወደ ቴክኒኩ ስመጣ አይ ቲንክ አሁን የኛ ርዕስ ትንሽ ከበድ ይላል። ቁጭ ብለህ እንደዛ አይነት ጥጥር ያለ ፕሮግራም ይሄ በ60 ሰከንድ ወይ በአንድ ደቂቃ ነገሮችን እያየ የሚሄደውን ተመልካች ለመያዝ something different ያስፈልጋል። እሱን አስቤ ባይሆንም ግን ኢቭን እንደዚህ ቁጭ ብዬ ማውራት አልችልም። የሚገርምህ እነዛን የምሰራቸውን ታሪኮች ቁሜ ላይክ ከዚህ እየሄድኩኝ ምናምን እንደ ትወና የሆነ ነገር ጨምርባቸዋለሁ። ትወና ተምሬ ምናምን አይደለም። ጅስት come with the package ትላለህ። አብሮ ውስጥ የመጣ ነው። አይ ቲንክ ውስጥ የነበረ በቃ ወጣና እንደሱ ነው። ያም ፓርቱ ነው። ሀሳብሽን በተለያዩ መንገዶች መግለጽ የምትማሪም አንዱ ከሊትሬቸር አንዱ ጀነር ነው።
ወደ እስርሽ እንመጣለን። እንዴት እንደተያዝሽ አንቺ በፈለግሽው መንገድ ትነግሪናለሽ። እኛ የሚገባንን ይገባናል። ኢትዮጵያ ውስጥ ከዛ በፊት በጋዜጠኝነት መስክ ኢትዮጵያ ውስጥ ለምሳሌ አሁን አንዳንድ ሰዎች አሁን በጋዜጠኝነት መስክ ኢትዮጵያ ውስጥ መስራት አስቸጋሪ ነው የሚሆነው ከገዢው ፓርቲ ጋር ካልተለጠፍክ ፕሮ ገቨርንመንት ማትሄድ ከሆነ ይላሉ። አሁን ያለውን የሚዲያ እንቅስቃሴ እንዴት ነው የምገልጿቸው? እንደዚህ አይነት ሄስቲ ጀነራላይዜሽን ጥሩ አይደለም። ያው አንተም ጋዜጠኛ ስለሆንክ ታውቀዋለህ። ዝም ብሎም ይገባህ ነገር ግን ይኖራል። አይ ቲንክ አንድ ጊዜ እኔ ለምሳሌ ዋልታ ያለው ምን አይ ነበር መሰለህ፣ ከታች ያሉት ሰዎች አሉ አይደለ? ኖርማሊ የመንግስት አጀንዳ ብቻ ሆኖ ሳይሆን ይዘው የሚመጡት ነገር አለ አይደል? የሆነ ያው ይኖራል፣ አጀንዳ ሴት ይደረጋል እና ሚዲያ ዝም ብሎ አይሰራም መቼም። እንደኔና እናንተ ቲክቶክ ያሰኘህን ነገር አምጥተህ አታወራም እና የብሮድካስቱ ህጉም አለ ምንም አለና በጣም ፈሩ ሰዎች አሉ ማለት ኖርማል ነገር ፈርተው ፍራቻ የሚያጋቡብህ ሚዲያውን ራሱ ፈሪ የሚያደርጉት ማለት ነው። በቃ ሀሳብ እኮ ጠፍቶ አይደለም። ብዙ ሰዎችን ልታይ ትችላለህ ከፋና የወጡ አሁን ሀገር የሚያንቀጠቅጥ ነገር መስራት የሚችሉ ሰዎችን ስታይ አቅሙ አልነበረም። የጠፋ የአቅም ችግር ብቻ ይመስለዋል። እና እኔ እንደው ኤዲቶሪያሉ አንደኛ ከፕሮግራም አዘጋጁ የተሻለ እውቀት ሲኖረው ማለት የሚያሳድግ ሲሆን እና ህግ እስከተከበረ ድረስ ላይሽን ግን የሚያሳይ ሲሆን ኤዲተርሽ እኮ እንደዛ ነው። ዋው እናስባል አለ ሲምፕል ኤክስፕላኔሽን በቃ he has to be done አይደል ወይ she has to አንተ የተሻሉ ሰዎች መሆን አለባቸው። ብዙ ጊዜ ወይ ኩያሞች ነው የምትሆነው። አንዳንዴ ደግሞ ዝም ብሎ ያው አይጠፋም በሆነ ነገር አፖይንት የሚደረጉ ሰዎች አይጠፉም። ያው ገና ነን አይደል? የሚዲያ ባህላችንም በቃ የስራ ልምዱን ምናምን ከየትም ይዞ ይመጣል ከአንቺ የተሻለ ስለሆነ ልክ ነው። ከዛ አላቆ ዘመናዊ ሚዲያ ለመስራት ራሱ ረዥም ጊዜ ይወስዳል፣ ግን ፋይት ያስፈልጋል። ላይክ አሁን የምናወራው እኔ ሰርቼ ያየሁበት ነው እንጂ ሁሉም ሚዲያ ማለት አይደለም። በጣም ጥንቅቅ አድርገው ኤዲተሮቻቸው የዜናን ብልት ያውቃሉ፣ የዶክመንትሪን ልቡን ያውቃሉ፣ ነፍሱን ያውቁታልና የሚባሉ ኤዲተሮች ያሏቸው ሚዲያዎች አሉ፣ ዲፓርትመንቶችም አሉ። ኦንሊ ቶክ አባውት እኔ ስለኔ የሰራሁበት ዲፓርትመንት መሆኑ እዚህ ጋር እንዲታወቅልኝ ፈልጋለሁኝ። እና ሰው ኤዲተሮች እንደዛ ማይሆኑበት ሰዓት አለቆች ተሾሞ የሚመጡ አለቆች ደግሞ አዲስ ሲሆኑ ምናምን ሁኔታውን እስኪላመዱት ድረስ በቃ ሊሰሩ አስቦ የሚመጡት ነገርና ሪያሊቲው ምንም አይገናኝም። ሰው ውስጥ ያለው ፍጭት እንደው አንዳንዴ ይላለሁኝ እኔ ተቀርጾ ምናምን የጋዜጠኛው አቅም የጋዜጠኛው ሮሮ ሙያተኛው ማድረግ የሚፈልገው ነገር ምናምን ቢታይ ይሄ መንግስት ሚዲያ ውስጥ ነው ሊያስብል የሚችሉ ነገሮች አሉት። እና መጨረሻ ላይ የወጣችውን ነገር ብቻ ስናይ በሆነ ሰው በሆነ አንድ ግለሰብ ኤዲተር ምን ለማትረፍ እንደፈለገ ሳታውቀው ፕሮግራምህን ክትክትክት አድርጎ ማለት ሪዝንብልም አይደለም፣ በቂ ምክንያትም አይሰጥህ ገባ። እና ምናልባት ኢንተርቪው ያደረከው ግለሰቡ ደውሎ ለምን ብሎም ሊሆን ይችላል። ይህንን ከመንግስት ጋር ምናምን አያይዘህ ሚዲያው እንደዚህ ስለተጨቆነ ነው ምናምን የሚሉት እሳቤዎች አንዳንድ ጊዜ በራሳቸው ትክክል አይመስሉኝም። ሆኖም ግን አፍሪካ ውስጥ ነው ያለ ነው። ከአፍሪካ የተለየ እንድንሆን አንችልም። አሁን ባለንበት ሁኔታ ሚዲያና በነፃ የመናገር መብቶች ያው ፍሪደም ኦፍ ስፒች ገና አለ። ኮንሲኮንሱንም ላናቅ እንችላለን ስንናገር። ፕላስ ደግሞ ይዘውት ሊመጡ የሚችሉትን ፍራቻዎች እንደምታውቀው ኤትኒክሲቲ አሁን ሀገራችን ላይ ያደረገው ነገር ሃይማኖትንም ጨምሮ ስጋቶች ስላሉ ያው አስቀድሞ የመፍራቱ ነገር እንደዛ አድርጎታል ብዬ ገምታለሁ። ከ13 ቀን በኋላ ሳልሳይት ባይነሳኝ መታሰርሽን ሰማን። 13 እኔ እንደውም 10ኛ ቀን ላይ ነው የሰማሁት። 10ኛ ነው የሰማነው እዚህ በጣም በተደጋጋሚ በዛ ጊዜ ሰማሁና እኔ በጣም ነው የገረመኝ። ምክንያቱም አንደኛ ሳልሳይት ተናግሬያለሁ። በጣም የምትናገሪውን ጠንቀሽ የምታውቂ ጋዜጠኛ ነሽ፣ ስርዓት ያለሽ ልጅ ነሽ። እንደዚህ ሰዎች በሚሉሽም ለህሊናሽ የምትኖሪና ምን ማድረግ እንዳለበሽ የምታውቂ ልጅ ነሽ። እና እኔ በአእምሮዬ ሁለት ነገር ነው የመጣው። የመጀመሪያው
ጸባጫሪ ሆና እንደዚህ ቁረጠው ፍለጠው ምናምን ብላ ምናምን የሚለው አስቆኛል። እኔ በግሌ ሜቢ ማላቀው ነገር ይኖር ይሆን እንዴ ወይ ከሰው ጋር ተጣልታ ምናምን ብዬ ሩም ተውኩኝ። ኦኬ ከሰው ጋር ተጣልታ ደግሞ ከሆነ በአንቀጽ 19 በ48 ሰዓት ውስጥ ፍርድ ቤት መቅረብ ነበረብሽ። ግራ በመጋባት እንትን ውስጥ በቃ እንዳለን የተወያየን ቆየን። መጀመሪያ ፖሊሶች መጥተው አንቺን ሊወስዱ ሲመጡ ወደ ቤትሽ በምን አይነት ሁኔታ ውስጥ ነበርሽ? ድንገት ነው የመጡት ወይስ እየሰማሽው ነገር ነበር? ድንገት ነው የመጡት። ትንሽ ቁጥራቸው በርከት ስለሚል የሆነ ፍራይትኒንግ ነገር ይኖረዋል መቼም። ቤት ተንኳኩቶ ሲከፈት አጋዥ ነች ቤት የከፈተችው። የመኝታ ቤት ነበርኩኝ። 4 ሰዓት አልፏል አስታውሳለሁ። ሰኔ 1 ሰኞ ጠዋት ነው እንግዲህ ሰው በርከት ያሉ ሰዎች ናቸው የመጡትና ሲቪል የለበሱ ናቸው ምናምን። ያው ዝም ብለህ ትደነግጣለህ አንዳንዴ። አልባልታው ምንም የምንሰማው አለ አይደል? መታፈን ምናምን ዩኒቨር ነው። እግዚአብሔር ይስጣቸው። መጀመሪያ በዚህ አጋጣሚ እውነት ለመናገር መታወቂያቸውን አውጥተው ሲያሳዩኝ አዲስ አበባ ፖሊስ መሆናቸውን ስረዳ በደንብ ነው የተነፈስኩት። መጀመሪያ ወይ ኢትስ ኦኬ ህግ ከሆነና ኢሚዲየትሊ እንደውም ቅድም ስትል ነው ቢደውሉላት ትሄዳለች ስትል ለቀልድ አለ። እውነት ለመናገር አላቅም ያገረሰብ ካለ ግን እንደሱ ብያለሁ። እንዲህ ሁሉ ሰው ለኔ ነው ምን አድርጌ ነው? መጀመሪያ ትደነግጣለህ መቼም አታውቅም እኮ አይደል? መጠርጠር ባይዘ እንትን አይደለም ያጋጥማል። በምንም ጉዳይ ልትጠረጠር ትችላለህ። ህግ እስካለ ድረስ ሀገር ውስጥ ህግ ያለበት ሀገር ውስጥ እየኖርክ እስከሆነ ድረስ መጠርጠር በራሱ ወንጀል አይደለም። ግን በምንድን ነው የሚለው ያው ኪሪስ ያደርጋል፣ ያስደነግጣል። ምን አድርጌ ነው በቃ ንገሩኝ በእናታችሁ ብቻ ኢሚዲየትሊ ብያለሁ። በእናት እንደውም በጣም ትንሽ ቆጣ የሚል አንድ ሰው ነበርና ፕሊዝ አትቆጣኝ፣ ግን አጀንዳውን ብቻ ንገረኝ በእናት ማለት ያስፈራል። የሰው ብዛት ምናምን ስታይ ለእኔ ነው ምናምን ልትል ትችላለህ። አንዳንዴ ያው ለደህንነትም ብዙ በርከት ሲል ሰው ምናምን ሊሆን ይችላል። እንግዲህ እነሱ ናቸው ጎብዛቸውን የሚያውቁት፣ ብዙም አላውቅም። ስለዚህ ግን ቤት ሳሎኑ ሲሞላ እና የት ነች ምናምን የሚለውን ድምፅ ስሰማ ቀጥ ብዬ ነው የወጣሁት ወደ ሳሎና ቤት። ምንድን ነው ምናምን ታውቂያውን ሳይ እንደነገርኩ ተነፈስኩኝ፣ ቁጭ አልኩኝ። ምንድን ነው አልኩኝ። እሱን ሄደን እንነጋገራለን፣ በጣም ለአጭር ውይይት ነው የምንፈልግሽ ምናምን ሲሉ ወይኔ ደውላችሁ ጥሩኝ አልመጣም እኔ ለዚህ ምናምን አልኩኝ። እና ያው ፌዝም ሊመስል ይችላል እንግዲህ ህግ ለማስከበር ወይም ተጠርጣሪ መጣ ሰው ምን እንደተነገራቸው ምናምን አታውቅም። ስለዚህ በቃ እሺ አልኩኝ። በቃ በኋላ ቤቴም ተፈትሿል ምናምን። የዛኑ ቀን ከአጋዤ ጋር ነው የሄድኩት። ያው ዜናውን ሰምታችሁታል ስላሰብኩኝ ነው። ብዙም የተባልኩትም የተነገረኝም ነገር አልነበረም። አንዩዥዋል ነው ሰው ያው ትንሽ የታስቀምጡሽ እስር ቤት ማለት ሄድኩኝ። በቃ ከሄድኩኝ በኋላ ስልክ ለቤተሰቦቼ እንደደውል ፈቀዱልኝ። ለቤተሰቦቼ ደወልኩኝ። መጀመሪያ ሲሄድ እንደውም the first question I asked እንትን ጫማ ስሊፐር ላርግ ወይስ ስኔከር ላርግ የጠየኩት ላይክ አይደለም ለምን እንደምትሄድ ይነግራል። ቢመችሽ የመጣ አርጊ ሲለኝ I was like okay ኦኬ ስለዚህ አማክራችሁ ትመልስኝ አይደለም አምጋና ስቴት አይደል ምናምን አልኩት። ምንም አላሉኝም። እግዚአብሔር ያክብራቸው። ብዙም አክብረው ምናምን የወሰዱኝ። ያው ሌላው ነገር ትክክል ባይሆንም ግን እንደዛ ወሰዱኝ። እንደውም አንዳንድ ቆጣ የሚሉትን ምንድን ነው ብሎ ገለል የሚያደርጋቸው ሰውም ነበር። እውነት ለመናገር ኮስተር ብለው የሆነ ጥያቄ ስጠይቁኝ ኖ የሚላቸው አለቃም በመካከላቸው ነበረ። በቃ እንደዛ ሆነ። ከዛ የገባሁት ያው በተለምዶ ጨለማ ይባላል፣ ግን መብራት 24 ሰዓት ላይ ያለው በነገራችን ላይ እንደውም አይጠፋም። የምትመኘው ጠፍቶ መተኛትን ነው። ቱ ቢ ኦነስት እኔ ሳስብ የነበረው ነው። እዛ ለ2 ቀን ከግማሽ ሰኞ፣ ማክሰኞ እና ሮብ ጠዋት እዛ ክፍል ነበር። ያው አይሶሌት ተደርገ ማለት ሌሎች እስረኞች ማናገር አይቻልም። ግን በጣም የሚገርመው እኔ የሆነ
ፖሊሶቹም ራሱ አይዞሽ ምናምን ሲሉኝ እንባ ይመጣ ነበር። በጣም ተኮሳትረው ምናምን ሲያናግሩኝ ላይክ ኢትስ ፋይን በቃ አም ፋይን የሚሰራውት ወንጀል የለም ሰው ምንም ቢመጣ ኦኬ ብዬ ራሴን አዘጋጅቻለሁ። ግን መልሶ ሁኔታዬን ሲያዩ ምናምን አይዞሽ በቃ ምናምን ሲሉኝ አላለ የሆነ የማባበል ነገር ሲመጣ ተውለኛል የሚለው ነገር ወዝ ተቺና አይኖቼ በእንባ ተሞልተው ነበር። ዝም ብለው እንደዚህ ነው ማስታወሳለሁ። ከዛ እዛ ስገባም ምንም እንኳን አይሶሌት ቢደረግም እንዳልኩ ካሜራ አለ ምን አለ በሩ ተዘጋብኝ ገባው። ትንሽ ቀዘቅዛል ቤቱ ፍራሽ ምንም ያው እንዳልነገርኩ ለብቻ ስለሆነ ተሯሩጦ እስረኞቹ ፍራሽ አስገቡ ውሃ አስገቡልኝ ምናምንና በመስኮት በቃ አረሳቸውም ሁለት ልጆች መተው እሙዬ ምን ሆነሽ ነው በነፍስ ነው ምናምን አለችኝ አንዷ እና ደረስ ማውደስ ቅዱስ አላላውኩም ምናምን አልኳት። ወቅታዊ ነው ምናምን አለችኝ እሷ እንደውም ተሽላ ያው ያውቁት አልገባ እዛ አዩ ስለይ በቃ በጣም የነገጥኩት ነው። ከዛ ኧረ በስመ አብ ወልድ ቅዱስ ምናምን አልኳት እና አይዞሽ ምናምን እኔ ሌባ ነኝ እሺ ምናምን አለችኝ እና ለቃኩት በቃ ሳኩኝ መጣ እኔ ሌባ ነው አይዞሽ ነው ስትለኝ እና የሰው ፍቅር እዛ ራሱ በጣም በቃ ሰው ሲመጣ ያለው መረዳዳት በቃ ያው እንደሚያስደነግጥ ስለሚያውቁ እሱ ነገራቸው በጣም ደስ ይል ነበር። ማለት ያው ከጭንቀትህ ዋት ኢፍ ምንድነው የሆነው ምን ልሆን ነው እዚህ የገባሁት ምናምን የሚሉትን ጥያቄዎች የሆነ በቃ ተከልክሎም ራሱ ሩቅ ነው ምናምን ያወሩሃል ምናምን ማነው ስምሽ ሳልሳዊት በቃ ሁሉም ሰው ሲያልፍ ወደ መጸዳጃም ሲያልፉ ወደ ውጭም ሲወጡ ሳልሳዊት ደራደሽ ምን ፈልጊያለሽ በቃ እንዲህ አይነት ኢንተራክሽኖች ነበሯቸውና ሰው ያው ውጭ ላለ ሰው ነው ከዛ ማሰብ የምትጀምረው ለቤተሰብህ ምናምን እንዴት ነው ይሆን 2 ቀን ከግማሽ ሳያዩኝ ያው ይከብዳል አይደል ምን ሆነች ከምትሰማው ነገር አኳያ ትጨነቃለህ። በቃ እንደዛ ከመሆን ባለፈ ምንም የሆንኩት ነገር የለም። ሮብ ከሰዓት ያው ከብዙሃኑ እስረኛ ጋር እንደሆን እንድቀላቀል ተፈቀደልኝ። ከሱ ቀን ጀምሮ ቤተሰቦቼን አገኛቸው ነበር። በመካከል ሚዲያውም ምንም ይፋ እንዳይሆን የፈለግነው እኛንን ማለት ዝም ብሎ በቃ ምንም ስላልነገሩን ጠበቆቼ ምንም ሲያናግሯቸው ያው ትወጣለች ነገ ትወጣለች ከነገ ወዲያ ትወጣለች ያሉ ስለነበረ በኋላ ግን ያው ዝም ብለህ ስታስብ አይ ቲንክ መምህር ዘላለም ከወጣ በኋላ እዛውኛ ጋር ስለነበረ ዓርብ ዕለት እሱ ሲወጣ ያው ተሰማ። እንግዲህ እኔ በምን እንደተከሰስኩ በማን መዝገብ ስር እንደሆንኩና ማቀበት ቻንስ የለም። ምክንያቱም አልተመረመርኩም በዚህ ያናገረኝ ሰው የለም ምናምን ብዙም እውቀቱ አልነበረኝም። በኋላ የዛን እንደነገርኩ የወጣሁኝ ቀን አይ ቲንክ ተጠራሁኝና ሄድኩኝ። ለመጀመሪያ ጊዜ ያየኋቸውና የኔ ያልሆነ የቲክቶክ መልእክት የተባለ ነገር ያው ሲያነቡ ከጉዳዩ ጋር እንደሚያያዝ ገባኝና አይ እኔ እንደዚህ አላልኩም ይቅርታ እኔን ቪዲዮ በትክክል ያያችሁት አይመስለኝም የሚል መልስ ሰጠኋቸውና በቃ መለሱኝ። ከዛ ጊዜ በኋላ እንግዲህ ለ8 ቀን ያህል ያው ማንም ሰው አያውቅም ከቅርብ ከራሴ ቤተሰቦች ውጭ ጓደኞቼ እንኳን የሚያውቁ አልነበሩም። በኋላ ግን ያው እንዳልኩ ከመምህር መውጣት በኋላ ሰዎች ይሰማሉ። እነሱም በማን አለ የሚለውን አብረንም ስንገባ ያየናቸው ልጆች ስለነበሩ በሱ ጉዳይ ታወቀ መሰለኝ። አንድ ከቤተክርስቲያን ጋር በተያያዘ የሚሰራ ልጅ ይመስለኛል እንደሰማሁት ከሆነ መጀመሪያ ላይ ተናገረው። ከዛ ለኮንፈርሜሽን ሰዎች ወደ ቤተሰቦቼ መደወል ጀመሩ። በዚህ አጋጣሚ ማረሳው ማለት ለእኔ ማረሳው ትልቁ ውለታ ብዙ አብረው የበሉ የጠጡ አይደለ ለበርካታ ዓመታት ጓደኛ የሆንከው ሰዎች እንደምንም ቢሆን ሰው ክፉ ነገር በገጠመው ጊዜ የሆነውን እስክታቅ እንኳን ምን ነው ማለት ጥሩ ነው አይደለ? ሁላችንም መጠያየቅ ምን ማለት ነው። በቃ ሁለተኛ እንኳን ያሰበችበት አይመስለኝም። ፍሬወይኔን ካወካት እውነት ለመናገር ለእኔ ፍሬወይኒ ገብረጻዲቅ ሮጣን የመጣችው ላይክ እንዳየችው የመጨረሻው እንዴት ለምና እንዳስገባት ራሱ አላውቅም። 10 ሰዓት ስለሚዘጋ ለ10 ሰዓት 5 ጉዳይ ምናምን እኔ ጋር የደረሰችው እና ሳያት ገና ደነገጥኩኝ። እኔ ኦኬ ሚዲያ ላይ ወጣ ማለት ነው በሚል ማለት ነው። ከዛ ወጥቷል ሳልስዬ ልጅ ብዬን የመጣሁት አለች። እሷ ነች። ከዛ በኋላ ከሷ ይመስለኛል ብዙ ሰውም የተጋራው
ከዛ እኔም በማላስበው ሁኔታ ሰው እግዚአብሔር ይስጠው ምለ ላጠፋም እችላለሁ። መቼም እንደዚህ አይነት ቪዲዮዎች ስትሰራ በተለይ ደግሞ ላይ ስትሆን አንተም ታውቀዋለህ ኢትዮጵያ ስትል አሁን ያለንበት ፋሽን የብሔረሰብ ነፃ አውጪው ስለሚበዛ ሁሉም ሰው ላታስደስት ትችላለህ፣ ኢንክሉዲንግ የመንግስት አካላትን። ያው ሁሉም እንዴት ነው ህልም እንደፈችው ነው እንደሚባል ሁሉ አንዳንድ ታሪኮች በተለይ ታሪክ ላይ የጋራ ሴቶቻችን ላይ ምናምን አንስማማም አይደል? እስካሁን ድረስ ያው እንደ አንድ ትልቅ መጣያ የምንወስደው እሱን ስለሆነ ሰዎች ጋር ሲደርስ የተለያየ ትርጉም ይኖረዋል። አነጋገሪ ምናምንም ያው ሊያስቀይማቸው ይችላል፣ ግን እንደዛ አላሉም። በቃ እንግዲህ ከ8 ቀን በላይ ያው ዜናው ሲወጣ 8 ቀን ነው እንደነገርኩ። እንዴት ፍርድ ቤት ሳትቀርብ ምንም ታድርግ ግን ሰብአዊ መብቷ ተጥሷል በሚል በርካቶች ጮሃቸዋል፣ አንተን ጨምሮ ሁላችሁንም። ሁሉም ሰው በእውነት በጸሎቱም በሀሳቡም አገዘኝ፣ እግዚአብሔርም ረዳኝ። እንግዲህ አማላጅነቷ ያልነሳችኝ ድንግል ማርያም እኔም ጸልዬ ነበር እውነት ለመናገር። በቃ አይደል አንዳንዴ ጭንቃል። ምንድን ነው ምን ባደርግ ነው? እኔ ተራ ቲክቶከር አይደለሁም። በምንም ብጠየቅ ምን ተራ ስለ ቢያንስ ብሮድካስት ግን ምንን አውቃለሁኝ ነው። ያው አንዳንዴ ስሜታዊ ልትሆን ትችላለህ። እርግጥ አይደል ሰው አይደለም ስሊፕ ብለህ ታደርግ ምናምን ትችላለህ። ግን አንደኛ እኔ እንደው ከብቻ የፈጥር ያወራኋቸው ነገሮች የሉ። እንደው ስለ አርሲ ጠንከር የሚለውን ቪዲዮ ያጋራሁት ዛሬ አይደለም፣ በባለፈው ቆየት ያለ ነው እና ሀሳቡም የነበረው ዛሬ የተጀመረ እንዳልሆነ ዶክተር ደቻሳ አበበ የጻፉትን መጽሐፍ ማንበብ ይቻላል። ዶክተር ደቻሳ አበበ መጽሐፉን የጻፍኩት ዶክተር አብይ አህመድ ራሳቸው ደውለው ጻፍ ብለው አበረታተውኝ ነው ብለው ምስክርነታቸውን ሰጥተዋል። የገጹ መጀመሪያ ላይ ታገኘዋለህ ይሄንን እና ፕሮፌሰር መስፍን ወልደማርያም የኢሰማጎ ሊቀመንበር በነበሩበት ጊዜ የወጡ ሪፖርቶችን ነው የሰራሁት። እንግዲህ እንደ አንድ ጋዜጠኛ እውነታን ስትሰራ ከነዚህ የተሻለ ማስረጃ ከየትም ልታመጣ አትችልም አይደል? የዶክተር ደቻሳ አበበ የታሪክ ምሁር ናቸው። ኢሰማጎ ኢሰማጎ ነው። ይሄ እንግዲህ ከቀደመው የኢህአዴግ ወይም ቲፒኤልኤፍ ዘመን ጀምሮ የነበረ ችግር ነው። አርሲ ላይ የምንሰማው አይደል? የአርባ ጉጉ ምናምኑ ታስታውሳለህ? እና እነሱን ጨምሬ ቨሪ ኮንስትራክቲቭ መረጃዎቹ እንዳሉ ሆነው መረጃዎቹ ቢያስፈሩም ግን የተጻፉ ናቸው። መጽሐፍ ላይ የተጻፉ ያልተከለከለ መጽሐፍ ያልተከለከለ የኢሰማጎ ሪፖርት አይደለም በእጃችን ላይ ያለ የምታጣቅሰው ነገር ነው። እንደ አንድ ጋዜጠኛ ከዚህ በላይ ምንም ላደርግ አልችልም አይደል? እንግዲህ ሁለተኛው ግን ይሄኛው ነገር ሲከሰት እንግዲህ እንዳየኸው አይ ቲንክ ስለ ሰኔና ሰኞ መቼም አንተም ታውቃለህ ብዬ አስባለሁ። እኔ ጥንቆላ ወይ ምናምን አይደለም፣ ብዙ እንደዛ ይመስላል። ግን ታሪክ ካነበብክ ከትላልቆቹ ነገስታቶች ጀምሮ ከአፄ ቴዎድሮስ ጀምሮ ወደኋላ ሄደው የታሪክ ጸሐፍቶች በዚህ ጉዳይ ላይ ጥናት ያጠኑ ሰዎች የሚሉት አለኛ ጋር ብቻ አይደለም፣ በመላው ዓለም እንዲህ አይነት ነገሮች በተለይ በ11 ዓመት የሚገጥሙት ብዙ ችግሮችን ብዙ ጊዜ ማስከተል እድል አላቸው። ስለምናስበው ሊሆን ይችላል፣ ታሪካዊ ሃይማኖታዊ ምናምን ባክግራውንድ ላይኖረው ይችላል። ግን በቃ በአባባልም እንደው ሰኔና ሰኞ ይባላል አይደል? ሰኔና ሰኞ ደግሞ ገጠመ። ያው እንደዚህ አይነት ችግሮች ይገጥማሉ ብዙ ጊዜ እንጠንቀቅ የሚል ያው ያችን ቅድም አንተ ያልካትን ምጸቷም ምናምን አይኔም ምንም አብረው ብርተዋል መሰለኝ። እንግዲህ ይሄ ነው ያለው። ግን በይፋ እንደነገርኩ ካልተከሰስክ በዚህ ነው ብለህ ማጠቃለል አትችልም። አሁን እዚህ ኮሜንት ላይ አላዛር የሚባል ልጅ መርጦ አልቃሽ የሚል ነገር ጽፏል። ብዙ ጊዜ ይህን ቃል ትሰማዋለህ አይደል? መርጦ አልቃሽ መርጦ አልቃሹም ሰውዬ ስለሆነ ነገር እያለቀሰ ከሆነ ከዚህ በፊት ያላለቀሰበት ጉዳይ ሊሆን ይችላል። አሁን አይደል አንድ እየሆነ ነው ማለት ነው። ሲጀምር ሲያለቅስም እንደው ምለ በጣም የሚጨንቀኝ ብዙዎቻችን ልናጠፋ እንችላለን። የሳሳትናቸው ነገሮች ሊኖር ይችላል እኮ ከዚህ በፊት የተሰውከኝ ግን ከዛሬ ነው አይደል መጀመር ያለበት፣ ከዛሬ ነው መቁጠር ያለበት። ከዛ ደግሞ ስለሞተው ነው እንጂ ስለቆመው ሰው አይደለም። መረጥክ አልመረጥክ የሞተው ሞቷል። ስለሞተው ካዘንክ ነው ፖይንቴ የነበረው። ይሄ መርጦ አልቃሽ የሚል ኮመንት ትንሽ ደስ ስለማይል ምን ነው በጋራው ማዘን ለምን ያቅተናል አይነት ኮመንት ነበረ የመጨረሻው ቪዲዮ። እንግዲህ እንዳየው ሰው አላቅም እንዳልከው አንተም እንደው እኔም በስህተት ይሆናል ያው ጥቆማም ይኖረዋል እንደምታውቀው እንደዚህ አይነት ነገር እንጂ ያን ሁሉ ታውዘንድስ ኦፍ ቪዲዮ ሳልሳይት ምናለች ብሎ ቁጭ ብሎ የሚያይ ስራ የፈታ ሰው አለ ብዬ አላምንም በግሌ። ያው እንግዲህ አንዳንዴ ያለ አይደል በሌላም ነገር እግሩ የተባጨበት ሰው ምናምን ጥያቄ የለውም። ሳልሳይት ምን አለች ብሎማ በቁም ነገር የምትሰሚ ልጅ ነሽ።
ለምን እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፕሽ ዜና ነው። ገባሽ? የገረመኝ ግን ፖሊስንም ያህል አካል ቤትሽ አባላቶቹን ልኮ ከመያዙ በፊት እንዴት ማጣራት ተሳነው? አሁን ለምሳሌ ፖሊስ ግለሰብ አይደለም ግለሰብ ብሎ ነው ባህሉ አሉ። አሁን እኛ እንኳን እዚህ ቴዲ እንትና ከለቤት ከፍቶ እየሰደቡ ነው ካሉ ካላየው አላምንም እላለሁ። ከዛ የተሰደብኩትን አይቼ ምን ለማለት ፈልጎ ነው የተቆረጠ ነው ወይስ ምንድን ነው? ገባሽ? አንዳንዱ ሆን ብሎ ሊያጋጭም ይፈልጋል ምናምን ወይ ገባሽ አይደል? ፖሊስ ግን እቤቴ ሲመጣ ታንጀብል የሆነ ኤቪደንስ ቢያንስ ሊኖረው ይገባል የሚል እምነት ነበረኝ እና ከሄደ በኋላ አንቺን እንደዛ ወደ ፖሊስ ጣቢያ ከወሰዱ በኋላ እንደዚህ ነው እንዴ አሉሽ? ኦኬ። ከዛ በኋላ 13 ቀን ማቆየትን ለሚመረጡበት መንገድ ግልጽ አድርገውልሻል? አይ በቃ ግልጽ ቢሆንማ አንሰማ ነበር። ምንም ወይ ያጣሩ ይሆናል ወይ ጠበቁኝ ይሆናል። እንግዲህ እኔ ምንም አውቀው ነገር የለም እውነት ለመናገር ያው በይፋ የተነገረ ነገር ስለሌለ ደግሞ ፖሊሶችን ወደ ፖሊስ ደውል አድርገህ ደግሞ ብትጠይቅ ጥሩ ነው። ቴዲ እኔ የምጠይቀኝ ጥያቄ ጋር ይገናኝ አይደለም። ሳልሳዊት እህታችን አሁን እስከገባኝ ድረስ ሚዲያ ላይ እየሰራች አይደለም። እኔ የሚገባኝ ነገር አለ። ሳልሳዊት በተለያዩ ምክንያቶች ሚዲያ ላይ የራሷም እምነት አለ፣ የራሷም ፕሪንስፕል አለ። ወይም ሚዲያ መመራት አለበት፣ ሚዲያ ላይ መስራት ያለብኝ በዚህ መንገድ ነው ብላ የምታስብ ልጅ ነው። አንዳንድ አቅም ኖሯችሁ ከእናንተ አቅም ያነሰ ኤዲተር ሲመደብላችሁ ይተናነቃቸዋል። በልዩ ልዩ በነፃነት መስራት አልቻለችም። እኔ ወደ ሚዲያ እንድትመጪ ነው የምፈልገው። አንድ ቻሌንጅ ሰጣችኋለሁ። ከሳልሳዊት ጋር አላወራሁም። ሳልሳዊትን ሚዲያ ላይ ማየት እንፈልጋለን። ቢያንስ በራሷ ሚዲያ መምጣት አለባት። ፖድካስት መጀመር አለብሽ፣ መጥፋት የለብሽም ሳልሳዊት። ለዚህ ደግሞ ይሄ የሚወድሽ የሚያከብረሽ ህዝብ ማስጀመሪያ የሚሆን አናጣም። እኔ ከራሴ ጀምራለሁ። ማስጀመሪያ የሚሆን አናጣም። እናንተም በቻላችሁት መጠን ሁሉ በምትችሉት ነገር ሳልሳዊትን የፍቅር ስጦታችሁን በርቺ በሏት። በርቺ ሳልስዬ እንወድሻለን በሏት። መጨረሻ አካባቢ ላይ አድናቆታችሁን ያው ያለችው ሀገር ቤት መሆኑን ማወቅ አለባችሁ። ኢትዮጵያ ውስጥ ነው ያለችው ሳልሳዊት። የቤተሰብ ኃላፊነት ያለባት ልጅ ናት። ስትናገር እንኳን በጣም እንዴት ተጠንቅቃ እንደምታወራ እያያችሁ ነው። እና እናንተም ያን ተመልክታችሁ መጨረሻ አካባቢ ላይ ሳስገባችሁ ፍቅራችሁን ስትገልጾላት በጣም በጥንቃቄ ይሁን። ፖለቲካ መጠቀሚያ አታርጓት። በተለይ ታጋዮች ይሄ ጉዳይ ያላለቀ ነገር ስለሆነ ቢያንስ አናሳቃት። አሁን የአንቺ ኬዝ ኦኬ አልተዘጋም። 13 ቀን ቆይተሻል፣ ከዛ ወጥተሻል። በአሁን ሰዓት ኦኬ ሚዲያ ላይ በፊት ዋልታ ላይ ነበርሽ። ከዛ መጀመሪያ ፋና፣ ከዛ ዋልታ፣ ከዛ ድጋሚ ፋና እና ዋልታ አንድ ላይ ሲሆኑ ተመልሰሽ መጣሽ። አሁን ሳልሳዊት ሀሳብሽን የምታስተላለፊበት ወይም ደግሞ ስራሽን የምትሰሪው ምን ላይ ነው? የትኛው ሚዲያ ላይ ነው ያለሽው? የትኛው ሚዲያ ላይ የለሁም እንደምታውቀው። በራሴ መምጣት ግን ሀሳብ አለኝ። አንተም ጋር ስናወራ እንግዲህ ዘኝ የተነጋገር ነው ይሄንን በሚመልኩ መስራት እንዳለብኝ። ያው እናንተ በደንብ እየሰራችሁ ስላለ ተጀመራችሁ ሀሳቡም መወያየቱም ቀላል አይመስለኝም እና እኔ ቤዝ ማድረግ እንፈልገው ሁሌም ሀገሬ ላይ ነው። ምንም ነገር ቢመጣ ብታጠፋም ብትኮረኮምም አላለ ብቻ whatever the reason ብዙ ድምፅ ልንሆናቸው ብዙ ሀገራችን ላይ እንደ ሀገርም ማለት እንደ ሀገርም ለመቆም በተለይ የተዛቡ ታሪኮቻችን ላይ የሚመጣው ትውልድ አይደል እኛ እንኳን ተጣመን ከሆነ የሚመጣውን ትውልድ ለማቃናት በምንችለው እኛም ስናጠፋ እየተኮረኮምን እየተመካከርን እንደው ምንሰራበት ፕላትፎርም ቢኖርን እኔም ደስ ይለኛል እና እሱን ለማድረግ እንግዲህ ካለንም ልምድ ከምናውቃቸውም ሰዎች እየተማከርን አንድ ፖድካስት ቢኖረኝ ቢጀምር ተላላቅ ሰዎችም እንግዲህ በቆይታይም ጊዜ የሚያናገርኳቸው አሁንም ለሀገር የሚጨነቁ የሀገር ነገር የሚያሳስባቸው መሄጃችንን ሊጠርጉልን ሊያሳዩን መዳረሻችንን የሚችሉ ብዙ ሰዎች አሉ። ያው ኮንስትራክቲቭ በሆነ መልኩ የሚጠቅሙ ነገሮችን ለመስራት አስባለሁ እንጂ ሚዲያ ላይ አይደለሁም። የማሰቢያ ጊዜ ላይ ነበርኩ እንዳልኩ ገና ከለቀቅኩኝ 5 ወራቶች ነው የተቆጠሩት እና
ዝም ብዬ እዚሁ እስከዛ ድረስ ቁጭ ከምል የህዝቡን ማቀባበል ያለውንም ጎዶላችን የት ላይ ነው ያለው ያው ያርምሃል አይደል ሰው ስትሰራም ካልፈለገህም አያይህም ከፈለገህ ያያሃል ከባድ ነው እንደዚህ አይነት ጠንካራ ሐሳቦችን አንስተህ ሁሉንም ስለማታስደስት ፎሎውም የሚያደርግህ ኮሜንት የሚሰጠው በቃ አይደል ብቻ ታይዋለህ በዛው ትመዝናለህ ምን ላይ ብሰራ ነው ዝም ብሎ በኢንትረስት ቢሆን እንደነገርኩህ እንደው ምን ላይ ትንሽ ላበርክት የምችላትን እንደው የማላቀውንም ጠይቄ ቢሆን እንደው ቢያንስ ትንሽ አንደበት አለኝና ምን ላይ አስተዋጽኦ ላበርክት በሚል እንጂ ኢንትረስት እንደነገርኩህ የወንጀል ተረኮች ላይ ትንሽ ባልተለመደ ሁኔታ እነሱም የራሳቸው ነገር ስላለኛ ስለ ኢትዮጵያ የምናስበው በእንደዚህ አይነት ነገር ነን ብለን የምናስበውና አክቹሊ የውጭ ታሪኮችን ስትሰማ ትደነግጣለህ አይደል የሀገር ያሉ ፋይሎችን ፍርድ ቤት ቁጭ ብለህ ስትውል እነዛን የሚያስንቁ አይነት ታሪኮችም አሉና ሰዎችን ቢጠነቀቁበት ቢማሩበት ከዛ ደግሞ ክሪሚናል ማይንድስ ምንድነው ክሪሚኖሎጂ ራሱ እኛ ሀገር የለም አይጠናም የደብል ፐርሰናሊቲ ያላቸው ኢቨን ሲሪያል ኪለርስ ምናምን ገና አይደል እንደው በጥናትም በምንም ትራይ ቱ ዲግ ብዙ ነገሮችን ለማንበብ ሞክሬያለሁ ጥናቶችን ምንሽ ስለሌሉ ፍላጎቴ እሱ ይኖረኛል ብዬ አስባለሁ እንግዲህ ያው ይሄንን በግል ዝም ብለህ መስራት አትችልም ከመንግስት ጋር መነጋገር አለብህ ፋይሎች አክሰስ ለማድረግ እነዚህ ክሪሚናሎቹ በራሳቸው የተፈረደባቸው ፍርደኞቹ ታሪኮቻቸው እንዲወጡ ፈቃደኞች ሆነው ካንሰንት ማግኘት አለብህ ወይ ፍርድ ቤት የተከታተልክ ለህዝብ ክፍት የሆኑ የፍርድ ሂደቶችን ነው የምትሰራው ነው ትንሽ አድካሚ ነው እርዳታ ይፈልጋል ኢንትረስት እሱ ነው ግን at the same time ፖድካስት ላይ ልታወራው ትችላለህ ሞር ግን እንደው ምን እንስጣል በዛች ባለችን በተማርነው በለምድነው ባገኘነው ዕውቀት እንደው ደግሞ የኛ ሀብታችን አንተም ታውቃለህ ሰው ነው አይደል ሰው ዕውቀት ያላቸው ሰዎች ናቸው ሀብቶቻችንና ብዙ ሰዎች በቅድሚያ ምንድነው ስለፈለጉ ብቻ ደውለው ማያገኟቸውን ሰዎች እኛ በአንድ መልእክት ማግኘት እንችላለን ሐሳባቸው ደግሞ ለሺዎች በቃ ምግብ የሚሆን አይደል ለአእምሮ ምግብ የሚሆን ለነገ መንገድ የሚያሳይ ነውና ያንን ሀብታችንን ተጠቅመን እንደው ጥቂት ነገር ማበልጸግ ማበርከት የምንችልበት እኛ ሀገር ፖድካስት አለ ብሎ ሰው ያስባል ገና ነው ፖድካስት አለ በሺዎች የሚቆጠሩ ፖድካስቶች ሊኖሩን ይገባል ከቁጥራችን አኳያ ስታየው በመቶ ሺዎች የሚቆጠሩ አይነቶች ነው የሚያስፈልጉንና ገና ምንም ያልተነካ ነገር ነው ብዬ ስለማስብ ወደዛ መምጣት ነው ፈልገው እኔ በአድማጮች የተማመናለሁ ሳልሳይትን ሚዲያ ላይ ማየት እንፈልጋለን አሁን ፖድካስት እነሱን ለመተቸት ምናምን ሳይሆን በተለይ ከሀገር ውጭ ያለ አድማጮቻችን ጥርት ያለ ነገር ይፈልጋሉ ስላለው ነባራዊ ሁኔታ ምንድን ነው ፖለቲካ ምን ማህበራዊ ጉዳይና ለዚህ ደግሞ እንዳንቺ ያለ ሰው ያስፈልገናል በእጅጉ አንዳንዱ ለዩቲዩብ ቪው ምናምን ሊሆን ይችላል ወይ ሊያስለቅስ ይችላል ወይ ኤግዛጀሬት ሊያደርግ ይችላል እንዳንቺ ያለ ሰው ከሚዲያ እንዲርቅ አንፈልግም አሁን አንድ ነገር ልጠይቅሽ ከራሴ ነው የባንክ አካውንትሽን ንገሪን የሚወድሽ የሚያከብሩሽ አሉ እነሱ የሰራሻቸውን ያውቃሉ ሳልሳይት ባትናገሪም ከፊትሽ የምንረዳቸው ብዙ ነገሮች አሉ ስለዚህ አንቺ ወደ ሚዲያ መምጣት አለብሽ በራስሽ እንኳን አንቺ አይደለም ማንም ዛሬ አንድ ቢሮ ይዞ ማይክና ጠረጴዛ አስቀምጠው ፕሮግራም እየሰሩ ነው አንቺ መስራት አለብሽ ይሄን በይ ይሄን አትበይ ይሄን አውጪ ይሄን አታውጪ የሚልሽ ኤዲተር በሌለበት በነፃነት ብቃትሽን የምታስመሰክሪበት ይሄን ህዝብ ደግሞ የበለጠ የምታስደስችበት ፕሮግራም እንድትሰሪ ስለምንፈልግ እኛ ሰፖርት ልናደርግሽ እንፈልጋለን ስለዚህ የባንክ አካውንትሽን ሳልሳዊትን የቴዲ ሃዋሳ ወዳጆች ከእስር ላይ ከነበረችበት ጊዜ ጀምሮ ስነግራችሁ ስታደምጡ የነበራችሁ አቅማችሁ የፈቀደውን ሁሉ አንድ በአንድ እያስገባችሁ ስትገቡም እንደዚህ ሌላ ነገር ውስጥ አናስገባት በቃ ሳልሳዊት በስራዋ ትናገር መልካም ምኞታችሁን ብቻ እየገለጻችሁ እግዚአብሔር በውስጣችሁ ያሳድረውን ከማድረግ ጀምሮ ሌሎች ነገሮች እንዳሉ ሆነው እኔ ወንድምሽ የመጀመሪያ ሰፖርት ማድረግሽ እኔ ነኝ የምሆነው እኔ በ30,000 ብር ጀምራለሁ 30,000 ብር ተጨማሪ ነገሮች አሉ ሳልስዬ ነገ ጠዋት የሚገባለሽ ነው የሚሆነው ሌሎቻችሁ የምትገቡ በሙሉ አንዳንድ ቁጥር እየጻፋችሁ ለሳልሳዊት ድጋፍ እናድርግና ቶሎ እናቋቁማት ከ2 ሰዓት ከ1 ሰዓት ባለው ለተ መንገድ እንደግፋት እቺን የመሰለች እህታችንን
እንርዳት ፕሊዝ። ለምሳሌ እኔ በጣም አንጀቴን የምትበይልኝ ስለሆንሽ ነው። እግዚአብሔርን ሳልሳይት አቅምሽን አውቃለሁ፣ እውቀትሽን አውቃለሁ። ግን ሲስተማቲካሊ እንደዚህ ከሚዲያ ስትርቂ ደግሞ ማየት አልፈልግም። ስለዚህ ሰዎች ይረዱሻል፣ ምንም ጥያቄ የለውም። የምተማመንባቸው ሰዎች አሉ። ንገሪን አካውንትሽን። እሺ ቴዲ፣ ያው መቼም ትንሽ እንትን ይላል አይ ነው ብዙ ሰው ባታስቸግር ደስ ይለኛል። ምንም ይቸገሩ አይደለም። የኔ ቤት አድማጮች ናቸው። ምንም አትፈሩ። እግዚአብሔር አይ ነው የሚወዱሽ የአንቺን ፕሮግራም እያደመጡ እየተማረኩ በምን ሰፖርት እናርጋት እያሉ የቆዩ ሰዎች ናቸው እና ተገደው ስለስንት ሰዎች እንሰጥ የለ እንደ ገባሽ? አንቺ እኮ በሚታይ ነገር እንድትመጪ ስለፈለገን ነው። ለድምፅ አልባዎች ድምፅ እንድትሆንም ስለፈለገን ነው። ገባሽ? ለእኛም መረጃ የምናገኝብሽ ቋሚ ሰው እንድትሆኙ ስለፈለግን ነው። ሚዛኑን የጠበቀ የሚዲያ ስራ ሚኒስትር ስለፈለግን ነው። 1888 በጣም በመልካም ነገር የሚተባበር ልጅ ነው። በጣም ቅን ሰው ነው። ሳስገባልሽ የምተማመንባቸው ነው። እንደነገርኩሽ የሚሉትን እንሰማለን። አንዳንድ ቁጥር እየጻፋችሁ ለሳልሳዊት ፍቅራችሁን ገለጹላት። እሺ 1888 እንዴት ነህ? ታይዳ እንዴት ነህ? ሰላም ነው ወይ? አለው ሳልሳዊት እንኳን ለዚህ አበቃሽ ብያለሁ። ያው ፖድካስት ለምታደርጊው ነገር ሁሉ በጣም ትልቅ ስራ ነው የእውነት። ስለዚህ ፖድካስት መጀመር ከፈለግሽ ምርጥ የሚባል እንትን ምንድን ነው የሚባለው ይሄ ስፒከሩ መናገሪያው ብቻ የሚሆነውን የሚያስፈልግሽን ነገር ካለ ወይ እሱን እገዛለሁ ወይም ደግሞ እንደ ቴዲ 30 ሺህ ያስገባልሻል የምትመርጪው ከዚህ ለመላክ እንትን ሊል ይችላል። ወይም ቴዲ ይዘው ቶሮንቶ አካባቢ ስለሆነ እኔ ገንዘቡ ብሩን ያስገባልሽ እና ብሩን ለመላክ ላኪ ምናምን ውጭ ነው ያለው። ስለዚህ ያኔም ማኒቶባ አካባቢ ነኝ እዚሁ ካናዳ። ስለዚህ በቃ ስፒከር ወይም ምን እንደሚባል አላውቅም፣ ብቻ ማይክሮፎን ያልከውን ላክላት። በጣም ጥሩ። እሱን ዛሬውን አስገባዋለሁ። ቴክስት አካውንቷን እስክሪብቶና ወረቀት ካለ ነገር ይሄ ነው አይደል? ኦኬ 1000 አንድ እስክሪብቶ ልፈልግ። እሺ ሳይተኛ እያለን አንቺ ከሚዲያ ርቀሽ አረ ህይወታችን አልፍም ትቀልጃለሽ። ኢትዮጵያ ህዝብ ይነሳሳል። ታፕ አድርጉ ሁላችሁም። 1888 ከልብ አመሰግናለሁ። 30 ሺህ ብር እስክሪብቶ ለማግኘት እየፈለግኩ ነበር። የሚያውቀው ሰው ካለ ቢጽፍልኝም ችግር የለውም። ከውስጥ እኔ በውስጥ ቴክስት ላድርግልህ። እሺ ተዳ በቃ ታንኪዩ፣ በርችልን፣ አይዞሽ። እሺ በውስጥ ቴክስት ላድርግልህ። መልካም ቀን፣ ቻው በሉ። እሺ ታንክ ዩ 1888። እሺ ብራዘር። እሺ ሳልሳዊትን እዚህ ጋር እሺ፣ ሳልስ እያወራሽ አብሽር፣ ሁሉ ሰላም ነው። ታፕታፕ እያደረጋችሁ እንዴ ማንም እዚህ ለስንት እንኳን ሰው ስንረዳር ነው የቆየ ነው። እዚህ ስንት ጋጥ ወጥና ስድ እንኳን እኮ ይረዳሉ። ተሳዳቢ ምናምን ይሄ እናት ህፃን ምናምን የሚሳደቡ ትቀልጃለሽ። ታፕታፕ ሁላችሁም ታፕታፕ ኮፒ ሊንክ ሼር አድርጉ። አንድ አፍታ በአንድ ሰዓት ባልበለጠ ጊዜ ውስጥ አውቲ ጤና ይስጥልኝ። AI with Bini I think ይሰማል። ቴዲ ይሰማል። ቢኒ እንዴት ነው? ኬስ ነው ይሰማል። እግዚአብሔር ይመስገን። እንዴት ነው? አለን። ትመቸኛለች። እኔ ያው ፌስቡክ ላይ ነው ማያት አክቹሊ እና በጣም ነው የምትመቸኝ የምትሰጠውም። አሁንም ያው እንዳልከው ቅድም ወደ ሌላ ነገር አንከታትም፣ ግን ያው እንትኑን ግን እንዳትቀዘቅዝ ለካ 1000 ብዬ ነው ያቆምኩት። 1000 እሺ ፖስት ብታደርገው ስቴዲ ላይ ጋር ሆነ ቁጥር እዚህ ጋር ኦኬ መጻፍ እችላለሁ መሰለኝ። እችላለሁ። እሺ በጽሁፍ ላድርገው። እስከዛ 1021 49 00 247 ሳልሳዊት ባይነሳኝ አይ ቲንክ በስቲከር መጻፍ እችላለሁ።
በስቲከር አብቃቅቼ ልጻፍበት 1021 49 00 2 እንዲህ ባረግ ቲክቶክ የሚዘጋብኝ አይመስለኝም። የተወሰነ ፊደል ካስገባኝ ቲክቶክ አይዘጋም። 1214 900 247 ሳልሲ ልክ ነኝ? ልክ ነህ። አይ ቲንክ እንዲህ ከሆነ ፊደልና ቁጥር ሚክስ ካደረግሽ የሚዘጋ አይመስለኝም። 1214 900 247 ሳልሳይት ባይነሳይ ቢኒያችን። እሺ ኦኬ። አይ ልቀጥልና ያው ዲስከሬጅ እንዳትሆኝ በተፈጠረው ነገር ማለት እፈልጋለሁ። እኔ 20 ሺህ እልክላታለሁ፣ ይዤዋለሁ፣ እንትኑ ቁጥሩን ይዣለሁ። ቴንክ ዩ ቢኒ፣ ቴንክ ዩ እግዚአብሔር የምናመሰግነው። ቴንክ ዩ ቴዶ፣ ቴንክ ዩ ብራዘር፣ ቴንክ ዩ ብራዘር። ሰው በጣም ይወድሻል እኮ ሳልሲ፣ አንቺ አልገባሽም። የማጨብጨቡ እንትን የት ነው ያለው? ሳውንድ ኢፌክት ይሄ ነው። ሰላማዊ ሰልፍ ወጣ እንዳይመስልሽ። እዚህ የቲክቶክ ኢፌክት አንድ እንግዳ ጋብዤ እንትን ሄልፕ እያደረጉት በጣም አጨበጨባሉና ከዛ ከወጣ በኋላ አልገባውም። መጨረሻ ላይ ሄዶ ለጓደኞቹ አረ የቴዲ ቤት ቲክቶክ ይለያል፣ ሰው ቃል ሲገባ ያጨበጭባሉ፣ ኦዲየንሱ በሙሉ ይላቸዋል። የቲክቶክ ኢፌክት ነው እኮ ብዬ ነገር ስንሳሳቅ ነበር። እሺ ለቲክቶክ አዲስ ላይቭ ላይ አዲስ ስላችሁ ላይቭ ላይ ስለማትገባ ብዙ ጊዜ ለዛ ነው። እሺ የምትገቡ ሰዎች ሳልስን በራሷ ሚዲያ ማየት እንፈልጋለን። ክብራትና ክብራን ታፕታፕ እያደረጋችሁ አቅማችሁ የቻላችሁትን ሁሉ ሳልሳዊትን መደገፍ አለብን። ጤና ይስጥልኝ ዩዘር ቴዲ፣ እንዴት ነህ? እንወዳለን እና ክብራለን። ቴንክ ዩ ወንድሜ፣ እንዴት ነህ አንተ? ሰላም፣ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። ሳልሳዊት ምርጥ ልጅ ጀግና ነች፣ በርቺ በላት። አመሰግናለሁ። ሳልሳዊት ምርጥ ልጅ፣ በጣም አመሰግናለሁ ወንድሜ። እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? በጣም ያምራል፣ በርቺ። ምርጥ ትምህርት ነው የምታስተምሪን። ወጣቱን ምርጥ ነገር ነው እያስተማርሽ ያለሽው። ወደ የማያውቀውን ነገር እያሳወቅሽ ስለሆነ በርቺ። ለተፈጠረው ነገር ደግሞ አይዞሽ። እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይሰማል ወንድሜ? ታፕታፕ አድርጉ። ታፕታፕ እያደረጋችሁ ለሳልሳዊት ያላችሁን ፍቅር መግለጽ የምትፈልጉ ሰዎች ቶሎ ብለን ሳልሳዊትን በራሷ ሚዲያ ማየት እንፈልጋለን። ብዙም ሳይቆይ ቶሎ ትምጣና ይህን ብቃቷን ታሳየን እንፈልጋለን። ሳልስዬ ዩዘር ከልብ ነው የማመሰግነው። እሺ የምትገቡ ሰዎች የአቅማችሁን ያህል ቶሎ ብለን እናግዛት። ቡልጋ ጤና ይስጥልኝ። ሃይ ቴዲ፣ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። አክቹዋሊ ገዝተዋል አይደለም። በዚህ አጋጣሚ 1888 ቴንክ ዩ በሉልኝ። በጣም ማከብረው የምወደው ልጅ ነው። 30,000 ብር አስገብቻለሁ ብሏል። ቴንክ ዩ። ቡልጋችን ምን አልክ? ኦኬ ስልክ ገብቶበታል። ይሰማል ቡልጋ? ቡልጋ ኦኬ፣ ኔትወርክ ነው የያዘው። ኦኬ አሁን ይሰማል? ይሰማል። ያ አክቹዋሊ ምን እየሞከርኩ ነበር መሰለህ? ሪያፕ እየከፈትኩ ነበር፣ ሳዋራኝ ነበር። ለዛ ነው መሰለኝ ፖዝ ያደረገው። እኔ ሳልሳዊ በጣም አደንቅሻለሁ፣ ቪዲዮዎችን እከታተላለሁ። ለምን እንደታሰርሽም ያው እናውቃለን።
ኤኒዌይስ ቴዲ ላቀረበው ሀሳብ የሚሆን 20 ሺህ ብር ራይት ነው አሁን አስገባልሻለሁ ሪያ ላይ እግዚአብሔር በወጣ የተካ ወንድሜ ሳልሳይት ደግሞ በሚዲያ እንደምታኮራን እኔ ቃል ገባላችኋለሁ አታሳፍረንም ቴንክ ዩ ቡልጋዬ ቴንክ ዩ ኤኒዌይስ ያ ቴዲ ሼር አደርጋለሁ አሁን አስገብቼ ስክሪን ሼር አደርጋለሁ ራይት ነው ቴንክ ዩ ቡልጋዬ እግዚአብሔር አስወርደኝ እሺ ሌሎቻችሁም አቅማችሁ የፈቀደውን ያህል ሳልሳዊትን በሚዲያ ማየት እንፈልጋለን የትኛውም ሚዲያ ላይ በቃ ምንም ሆና ሳይሆን በቃ የራሷን ስታይል መከተል ትፈልጋለች ሌላ ነገር አይደለም ሶ በሚዲያ በራሷ እንድትመጣ እንፈልጋለን ከሚዲያ ልናጣት አንፈልግም ያ እንድትመጭ እንፈልጋለን ልንከታተልሽ እንፈልጋለን ለምትሉ አንዳንድ ቁጥር የጻፋችሁ አቅማችሁ የቻለውን ያህል ቶሎ እናርግላትና እሷም እንዳይደክማት እናሰናብታታለን እሺ እስከዛ እስክትልኩ ሪኩዌስት እስክትልኩ አንዳንድ ቁጥር እስክጽፉ ድረስ ሳልስነት ወይ ቴዲ ደሴን የተወለድሽው አዎ ደሴን የተወለድኩት ደሴን ተወልደሽ ያደግሽው አዎ እኔ ብዙ ጊዜ ስለ ደሴ ስናገር ይገርመኛል ደሴ ያፈራቻቸው በጣም ብዙ ታዋቂ ሰዎች አሉ ብዙ ሰው እንትናም ደሴ ነው እንዴ እንትናም ወይዘሮ ስህን ነው እንዴ ተማረው እንዴ እንትናም ምናምን ይላል እኔ እንኳን ከማውቃቸው ምናልባት መጨመሪያቸው ካሉ አላውቅም ብዙ ናቸው ዋለልኝን እናነሳለን ኢሳያስ አፈወርቂ የተማረው እዛ ወይዘሮ ስህን ነው ጥላሁን ግዛው የተማረው የመሬት ላራሹ ጉዳይ እዛ ነው ባለሳሳት ራሱ ማነው ብርሃነ መስቀልም እዛ ወይዘሮ ስህን ገባ ወጣ ብሏል ይባላል ማርታ መብራቱ ወይዘሮ ስህን ዋለልኝ ፍለጋ ሄዳለች ይባላል ልደቷ እያሌው እዛ ነው ማሪቱ ለገሰ እዛ ናት እግር ኳስ ተጫዋቾች እና ዮናታን የሚባሉ አሉ በዛ የፈለቁ ናቸው ምናልባት ማን በትረ ነው የሚባለው ማለት በጣም ጎበዝ ተጫዋቾች ምን ጌታ ከበደ እዛ ነው ምን ጉድ ነው ምንጭ ነው በቃ የቦርካና ይሆናል ምንድነው ቆይ ደግሞ ግን ስትጀምር ከብሔረሰብ ነፃ አውጪዎች ጀመርክ ዋለልኝ ያልክ ኢሳያስ ከዛ የምንፋጭበት ዋናው ምክንያቱ ወል እንግዲህ ሀሳብ አይከለከልም እንደምታውቀው ሁሉም በወቅቱ ሁሉም በጊዜው ጠቅማላ ለሆን ሊያነሳ ይችላል ወይ በሆነ አካል ሊጠለፍ ይችላል እንደ ሀገር ስታስበው ግን ያው ወሎ በሙዚቃውም በፖለቲካውም በኪነ ጥበቡም በነገስታቶች ደረጃ የና ንጉስ ሚካኤል ሀገር መሆኑንም እንዳትረሳ አብረ ስታነሳ በአመራር ጥበባቸው ምናምን አጤ ምኒልክ ራሱ የሚኮሩባቸው አይነት ንጉስ ነው የነበሩት እርሳቸው ነው የነገስታቶችን ባለቤቶችን በርካቶችን ብናነሳ ጀግኖችም ሁሉም ወጥተውባታል ያው እንደሌላው የኢትዮጵያ ክፍል ሁሉ ደሴም እና አካባቢዋ እንደዛ አይነት ፍቅሮች አሉ በአርቱ በስፖርት በነገራችን ባድሚንተን ተጫውቻለሁ ተቀጣጣ ባድሚንተን እሺ በማለት አገር ወክለሽ ወይስ አካባቢ ነው ናሽናል ቲም ድረስ ደርሼ ነበር ባድሚንተን የተጫወትኩኝ ካሳ ባድሚንተን ናሽናል ቲም አንዴ ከደሴ ነው ግን የፈለቅ ነው ያየ ደሴ ሶስት ሰው ማያውቀው ስፖርት ባድሚንተናችን እና በስፖርቱ በአርቱ በቃ የሚገርም ወደ ሚዲያው ያልመጡ ከሚታወቁት የሚታወቁ በጣም ብዙ ፖቴንሻል የነበራቸው በተለይ አርት ላይ ግጥም ድራማ ምናምን በጣም የሚያስደንቁ ልጆች የት እንደገቡ ሳስባቸው እኛ ራሱ እንደ አይድል የምናያቸው እውነት እኔ ቴሌቪዥን ላይ ያለ ድራማ የሚሰራ ሰው ይልቅ እዛ ሰፈር ወሎ ባህል አምባ አዳራሽ ላይ ሲሰሩ ያየኋቸው በተለይ የአማተሪዝም ዘመን ነበረ እኛ ጎርመስ ስንል የሚገርም ነበረ እንዴት ሲስተማቲክሊ እንደ ሀገር እንዴት እንደጠፋ ሳስበው በጣም ይቆጨኛል የስፖርት ውድድሩ ራሱ ፉክክሩ በቃ በጣም ጤናማ ትውልድ ነበረ የሆነ ሰዓት ላይ እውነት አላቅም ለምን እንደዛ እንደተኮላሸ እንጂ በእንደዚህ አይነት እንቅስቃሴዎች እውነት በጣም የሚያስደንቁ ልጆች ነበር ያው አምሹር ሌላውም የኢትዮጵያ አካባቢዎች ላይ ያው ፋሽን ስለነበረ በወቅቱ ወጣቱ ያነብ ነበር እንመጣበታለን ሳሲ
ዘግየት ብላችሁ ለገባችሁ ሳልሳዊት ጋዜጠኛ ሳልሳዊት አሁን የትኛው ሚዲያ ላይ እየሰራች አይደለም። በፊት ሚኒስትሪ ሚዲያ ላይ የምናውቃት አሁን በራሷ ሚዲያ በቃ ሌላ ነገር ውጣ ውረድ ከሰላምታ አያስፈልግም። ሳልሳዊት በራሷ ሚዲያ እንድትመጣ ስለፈለግን አደናቂዎቿ ወዳጆቿ በቃ በራስሽ ሚዲያ መምጣት አለብሽ በሚል እያገዝናት ነው የምንገኘው። ሳልሳዊትን የምትወዱ የምታደንቁ የገባችሁ አቅማችሁ የፈቀደውን ያህል እዚህ ጋር ባስቀምጥኩላችሁ ይሄ የባንክ አካውንቷ ነው። ሳልሳዊት ባይነሳኝ ይምር በሚል አቅማችሁ የፈቀደውን ያህል ሰፖርት አድርጓት። ክፍለ ጊዜ እሱ ነው። እግረ መንገዳችን ገብታችሁ መናገር የምትፈልጉ ሰዎች እስክትመጡ ድረስ የምተማመንባችሁ ከሳልሳዊት ጋር እያወራሁ እንቀጥላለሁ። እሺ ሳልስዬ ቢጫ 1000 የምንድን ነው ያለኝ 1000 ዋይቲ አስገብቻለሁ። አይ ዶንት ኖ ቼክ አድርጊ እስኪ። ቢጫ እንደዛ ብሏል። 1000 ነው 10000 የኢትዮጵያ ብር ነው። ዋይቲ ኤ ምንድን ነው? እሺ እግዚአብሔር በወጣው የተካ ቢጫችን 10000 ዋይቲ ኤ አስገብቻለሁ ነው ያለኝ። እሺ ቢጫችን እግዚአብሔር በወጣው ይተካ። የቻይና ዩዋን ነው እሱ ዩዋን ነው። ይሄ ዋይቲ ኤ ምንድን ነው ነው ብቻ ምናምን የሚባል ነገር የለም። ያቅማችሁን ይሄ እንትን አይደለም ያላችሁበትን የህይወት እንትን የምታውቁት እናንተ ናችሁ። በተቻለ መጠን የቻላችሁትን እናንተ አቅማችሁ የፈቀደውን እሱ ነው የምታደርጉት። እሺ ሳልስዬ እና በቃ እንደዚህ አይነት እንቅስቃሴ ነበረ ቴዲ፣ አንተም ካስታወስክ በእኛ ጊዜ እንግዲህ የሚገርም እንቅስቃሴዎች ነበሩ። ከዛ ግን እንዴት እንደሆነ አላውቅም እየደበዘዙ መጡ። አንድ ሰው ላስገባልሽ። እሺ አንፊልተርድ ይላል። አንፊልተርድ ወንድማችን እንዴት ናለኝ? እንዴት ናችሁ? ሰላም ብያለሁ። ሳልሳዊቷ ሰላም ብያለሁ። አንድ ጥያቄ ጠይቄ ደውረድና ኔክስት ስቴፕሽ ምንድን ነው? ላይክ ዋትስ ዩር ሞቲቭ? ምን ላይ ነው ላይክ ሆነ ሞር ፎከስድ ለመሆን ያሰብሽው? ከዚህ እዚህ ጋር ላይክ ሆነ መከተልም ካለብን አሁን ዲስ ዴይስ ደግሞ ያለው ነገር አለና ሞር ላይክ ሆነ ከኤቲክ የወጣ ማለት ነው በጣም አንኤቲክል የሆኑ ጋዜጠኝነት ወይም ደግሞ ዘገባዎች እያየን ያለ ነው which is not fair። ዝም አሁን ላይክ የሆነ ሳይለንት ማጆሪቲ ዝም ብለን የተቀመጥን ሰዎች አለን፣ በጣም የሆነ የምናዘን ሰዎች እና just tell us a little bit more like more profilation ንገሪን። what's your motive? like what is the objective? ምን አነሳሳሽ? እና ወደፊትስ more like የሆነ የምታደዩ ወደ ምንድን ነው? ለፖለቲካው ነው ወይ like የሆነ ማነቃቃት ላይ ነሽ? ከዚህ በፊት ያለሽ ነገር እንዳለ ሆኖ ማለት ነው። እና እሱን ለመጠየቅ ነው። ቴዷ ይመችህ አረዳለች። አመሰግናለሁ። ቴንክ ዩ ብራዘር። እሺ ወደ መነሻው አካባቢ ሞቲቫችንም ያነሳሳንም እያወጋን ነበር አይደል ቴዲ? ቅድም እያወራ ነበር። ምናልባት ሰምተን ከሆነ ፕሮግራሞችን ካየ ሞቲቬሽን ይረዳል ብዬ አስባለሁ። አይ ነው ግን ያው ሌሎችም ዘግይተው የመጡ ካሉ መስማት ከፈለጉ ባጭሩ ፖለቲካል ሂስትሪ ነገሮች ላይ አተኩራለሁ። በተለይ ከወራሪዎቻችን በኋላ ስለ ኢትዮጵያ ያለው ታሪክና ከዛ ቀደም ያለው እንዴት የተጣመሙ እንደጻፉ ከኢትዮጵያ ምን እንደሚፈልጉ እኛ ደግሞ ሳይገባን በተለይ ይሄ የብሔረሰብ ነፃ አውጪ ነን ባዮች ትግል ብዙም ከማይመቻቸው ውስጥ ነኝ። በተለይ ሀገር ለመገንጠል ለመከፋፈል ያለው እንትን አካሄድ በጣም ስር የሰደደ ከመሆኑ የተነሳ በርካታ ትግል ይፈልጋል ብዬ አስባለሁ። እኛ ላይ ተጣሟል፣ ያው ተጣመን ተቸግረናል። የሚመጣው ትውልድ እንደው ትንሽ ነገር እየነገር ነው ራሱ እንዲያነብ እንዲቆፍር ስለ ሀገሩ እንዲገነዘብ የምናደርግበትን ፕላትፎርም ብንሰራ በጋራ ብንገነባ ስናጠፋም ሀሳብ የተሰጣጠን አይደለ የተኮራኮምን እኛ የተሻሉ ደግሞ ምሁራኖቹን ብናይ እላለሁ። እና አሁን የገባው ልጅ እንዳለው ሳይለንት ማጆሪቲ ብሎ ያነሳውን አንድ ቆንጆ ቪዲዮ አለኝ ገብቶ እንዲያየው እፈልጋለሁኝ እሱንና በአሁን ከዶክተር ምህረት ደበበ ጋር ያረኳትን ኢንተርቪው ኮት አድርጌ አንድ የሰራሁት ቪዲዮ አለ። ካንት ካየኸው አንተም ቴዲዬ ነው በጣም
በጣም ያስፈራው ዝምታ ነው እና በሀገር ጉዳይ ሰው እንዴት አስችሎት ዝም ይላል? ሀገር ትውደምም የሚለው ሀገር ትልማም የሚለው ቢያንስ ስለ ሀገሩ እያወራ ነው። ኢዘር ወይ ትውደምም ሲል ለምንድን ነው ይሄንን ያለው ብለን የምናዳምጥበት ጆሮ አሰርቲቭነቱ ስለሌለን ቶሎ ብለን እንፈራረዳለን፣ ጣት እንጠቋቆማለን። ስቲል ግን የከፋውም ለምን ከፋው ከፍቶትም ደግሞ ሀገሩ ከዚህ የተሻለ እንድትሆን የሚሰራው ስለምንድን ነው? ያ ኮንሰፕቹሊ ራሱ እንዴት ነው ስለ ሀገር ወሬ ያርገዋል ሁለቱም የምንለው የሚለውን ዶክተር ምህረት ደበበ እኔም የማይገባኝ ስለነበር እንዴት ሰው ስላለች አይደል እንዲህ ሀገር መጀመሪያ አይደል ችግሯን እንቅረፍ ብለን የተነሳ ነው ሀገር ትውደም እንዴት ይባላል የሚለው ርዕስ አሳስቦኝ ኢንተርቪው አደረገው። እኔም ተምሬበት የወጣሁት ነውና ዝም ያሉት የሚያስፈሩት ዝም ያሉት ናቸው እና በሀገር ጉዳይ ሰው እንዴት ፕሮግራሞችሽ ምንም ፐብሊክ ሪከርድ ናቸው የምትሰሪው ስለነሳ እኛ ዝም ያለን ሰዎች አለን ስተትም ሲሰራ ምናምን ካልክ በእርግጥ እሱ ዝም አላለም። ዝም ያለ መስሎት ነበረ። ይኸው ወጥቶ ዝም አለ ማለቱን እኮ ነገረን አይደል? ግን እንዳንተ ሞተው የማይጠይቁ ቢያንስ አንተ ገባስ የሆነ ኮመንት አይደል ይሰይድ የተሳሳተ ነገር በጆርናሊዝም ስም ወይ ምናምን ሲሰሩ እናያለን ምናምን አለ። በቃ ክሪቲሳይዝ አድርጓል። አሁን በሀገር ጉዳይ እኔም ልሆን እችላለሁ ይሄን እያለ ያለው አይደል? አተብልቶን ትችላለህ ቴዲ ዊ ኔቨር ነው ካለ ያላለ ግን ነው ስተቱን አይቶ ታዝቦ ወጥተው ነግሮናል። ስለዚህ አንተ ዝምታ ማለት እንደዚህ አይደለም። በቃ ምንም እንዳልተከናወነ በወዳቸው የታመሙ ልክ የጋን መብራት እንደምንለው እውቀቱንም ይዘውት መዳኛውም እነሱ እጅ ላይ ሆኖ ሳለ ዝም ያሉ ትልልቅ ሰዎች አሉና ዝም አትበሉ፣ ሌላ ሀገር የላችሁም እና ዝም ያሉት ያስፈሩናል ትለዋን ልነግረው ብዬ ነው። ወደ እንትናችን እንመለስ። ሲጀምር በአንድ የሚባል ደስ የሚባል አባባል አለ። በፖለቲካ ውስጥ ካልተሳተፍክ አትሊስት በማድመጥ ካልተሳተፍክ በማትፈልጋቸው ሰዎች ትገዛለህ የሚባል ደስ የሚለኝ አባባል አለ። ምክንያቱም ዝም የምትለው ለማን ነው ማለት ሰዎች እኮ ስለ ፖለቲካ የሚያወሩት እኮ ስለአንተ ነው፣ ስለኔና ስለአንቺ ነው የሚያወሩት። ወዴት ነው ይዘውን የሚሄዱት? ይዘውን በሚሄዱበት መንገድ ላይ ሰዎች ሲያወሩ ዛሬ እኮ ሰው የሆነ ቦታ እየታማ ነው ከተባለ እኮ ያደምጣል እኮ ሄዷል። ህይወትን፣ ልጆችን፣ ቤተሰቦችን የዕጣ ፈንታቸው በሚወስን ጉዳይ ላይ ሰዎች ሲያወሩ ሀሳብ አስተያየት ሲነድፉ አጀንዳ ሲያወጡ ሲያወርዱ እንዴት ነው ዝም የምትለው? ዝም ማለት የለብህም። ማስተካከል መቻል አለብህ። ገብተህ ፋይት ማድረግ መቻል አለብህ። ሁሉም ሰው ፖለቲከኛ መሆን አይችልም። አትሊስት ግን ዋትስ ጎይንግ ኦን ምንድነው የተካሄደ ያለው የሚለው ነገር ኖሃው ሊኖረው ይገባል። ግንዛቤውን ይዘሽ ነው እንትን ማለት ያለብሽ የሚል መታለኝ። እሺ ወደ ገብታችሁ ለሳልሳዊት ፍቅራችሁን መግለጽ ለምትፈልጉ ሰዎች በርቺ፣ በሚዲያ እንድትመጣ እንፈልጋለን። ሳልሳዊት 13 ቀን ያው በፖሊስ እስካሁን ጉዳዩ ገና አላለቀም። ነገር ግን 13 ቀን ፍርድ ቤት ሳትቀርብ ፖሊስ ይዟት እንግዲህ ወጥታለች። ይሄ በራሴ ተነሳሽነት ነው። ምንም ያለችኝ ነገር የለም። ሳልሳዊት ሜንስትሪም ሚዲያ ላይ ተሰራ የነበረች ልጅ ናት። አሁን እየሰራች አይደለም። ሳልሳዊት በራሷ ሚዲያ እንድትመጣ እንፈልጋለን። እስካሁን ገብታችሁ ቃል የገባችሁ አላችሁ፣ ያስገባችሁ አላችሁ። ከሞላ ጎደል ሁላችሁ ማስገበታችኋል። የቀረው የኔ ነው። እየገባችሁ ሳልሳዊት በራስሽ ሚዲያ እንድትመጪ እንፈልጋለን። አስፈላጊ ነገሮችን ይዘሽ አንቺን ማየት እንፈልጋለን። እንድጠፊብን አንፈልግም ለምትሉ ሰዎች ለእናንተ የከፈትኩት መድረክ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ አርሲ ላይ በነበረው ጥቃት ያን ተከትለው እንደ እምነቱ ተከታይነቷ የራሷ የሚሰማትን ነገር ተናግራለች። ያው ፈጥራም አይደለም፣ ጀስት የሆነውን ነገር መጽሐፍ አጣቅሳ መናገሯን ተከትለው እንግዲህ ፖሊስ በደረሰው ያልተጣራ መረጃ ነው 13 ቀን የያዛት። በዛ ምክንያት ነው ስለ ሳልሳዊት የሰማችሁት በዜና በሙሉ። ሳልሳዊት ባይነሳኝ ያው እሷ ናት እኔም ስናገር እንደሰማችሁት ማለት ነው። እና እንኳን ለቤትሽ አበቃሽ፣ እንኳን ለቤተሰቦችሽ መልካም እረፍት ሆነ ማለት እንወዳለን። ስለ እያወራን የነበረው ስለ ደሴ ነበር፣ ስፖርት ምናምን እያወራን ነበር፣ ስፖርት እያወራን ነበር። ያው እና ብቻ ያው እንቅስቃሴ የነበሩበት ዘመን ነው። ባድሚንተን ተጫወት ነበር። የኢትዮጵያ ብሔራዊ ቡድን ባድሚንተን ተጫውቻለሁ። ናሽናል ቲም ድረስ ውድድሮቹ ድረስ ደርሰን ነበረ። የምስራቅ አፍሪካ ውድድር አይ ቲንክ 4 ኪሎ ጊዜውን ረሳሁት፣ ግን
4 ኪሎ ወክ ማተኪያ ሄዶ ነበረ እና ቆንጆ ጊዜ ነበረ። አንዱ መስማው የሚየፍጹም ጤና ይስጥልኝ ወንድሜ። ጤና ይስጥልኝ ቴዲ፣ እንዴት ነህ? እንዴት አመሸህ? ሳልሳይት እንዴት አመሸሽ? በእኛ ሐረር ኢትዮጵያ ውስጥ ነው ያለሁት። በእኛ ብዬ አስቤ ነው እንዴት አመሸሽ ያልኩት አንተ ነው። እግዚአብሔር ይመስገን። እንዴት ነህ? አለን እንግዲህ ዛሬ እድሉን አግኝቼ ስለገባው ዛሬም ሁለተኛ ጊዜ ነው። በሌላ አካውንት ገብቼ ነበረ። ዛሬ እኛም በዚህኛው አካውንት አግኝቻለሁ። ደስ ብሎኛል። አመሰግናለሁ። ሐሳብ እና ምስጋና ነው ላቀርብ የምፈልገው። ለአንተ ያው ፕሮግራሙን ይዛት ስለመጣ በጉጉት ስጠብቅ ነበር ፕሮግራሙን። አመሰግናለሁ። እንኳን ለሚዲያ ላይ ያገኘንሽ። ሁለተኛው ፕሮግራምሽ ላይ ዋልታ ፕሮግራም ላይ በጣም ብዙ ነው ተከታተልኩት ያንቺን ፕሮግራም ከረጅም ጊዜ ተከታትያለሁ። በጣም ደስ ብሎኛል እዛ ላይ የምታቀርቢያቸውን። አሁን ስትመጪ እዚኛው በተለይ ቲክቶክ ላይ ያንኑ ፎርም ሳትለቂ ብትመጪ ያንን ይዘሽ ብትቀጥይ ደስ ይለኛል። ሁለተኛው ደግሞ ያው ቀደም አሁን ስታብራሪ እንደነበረው የታሰሩት ጋዜጠኞች በተለይ ትላልቆች ብለን ስንጠብቃቸው የነበሩት ጋዜጠኞች ብዙዎች ታስረዋል እና አሁንም የመነሻሽ ስለሆነ የታሰርሽው ከዚህ በኋላም ብትታሰሪ ለመታሰርን ፈርተሽ ካቋመሽ ወደኋላ እንዳትይ ለመደገፍ ነው። ስላየሁሽ ደስ ብሎኛል። አመሰግናለሁ። ቴንኪው ቴዶ፣ በጣም ነው የማመሰግነው። አድናቂ ነኝ። ያው ደንብ ነው ፕሮግራምን የምከታተለው። አመሰግናለሁ። ቴንኪው ምዬ፣ ከልብ አመሰግናለሁ። እሺ ወንድሜ። እሺ የኢትዮጵያ ብሔራዊ ቡድን ባድሚንተን ተጫዋቻችን የነበሩት ሀገር የተጫወቱት እንዳይሰሙ ግን በቃ ከክልል ጀምሮ እንግዲህ ውድድር ያዛን ጊዜ ታስታውሳለህ እንደነገርኩ በቃ ከአማራ ክልል እንግዲህ ተወክዬ መጥቼ ነው እንግዲህ ዛኛው ለናሽናል ቲም ውድድሩ ድረስ ደርሰን የነበረው። የታዳጊ ነው በቋሚ እድሜያችን ልጅ ስለነበረ በታዳጊ ውድድር ድረስ ደርሰናል። በቃ ደስ የሚል ጊዜ ብቻ አሳልፈናል። ከዛም በኋላም ለዩኒቨርሲቲም ተጫውቻለሁ ተማሪ ያለው። አዎ የኛ ጊዜ እንግዲህ ስፖርት ውድድሮቹ በጣም ሞቅ ያሉ ነበሩ። የግል ዩኒቨርሲቲ ኮሌጆቹ ያው ብሔራዊ ቡድን የነበሩትን ልጆች ይዘው ሲመጡ ያው ተገናኝተናል። እንደዚህ ጊዜም ነበረ። ከሀገር ታውቂያለሽ በባድሚንተን? አይ ኢትዮጵያ ውስጥ ነው የተካሄደው። ኢትዮጵያ ውስጥ ተወዳደርሽ? አሪፍ ነው እንዴ! ትልቅ ታሪክ ነው። ሼባው ጤና ይስጥልኝ። ቴዲዬ ሰላም ነው? እግዚአብሔር ይመስገን ሰላም ነኝ። ሰላም ነው። ምን ያሳቀ? አይ አንተ ሼባ አባባልህ ራሱ ገርሞ ስለሆነ እሺ አልኩኝና መጨረሻ ላይ ደግሞ ባው አለ። ከዛ ተሳስቼ ወይስ ትክክል ነው ምናምን ነበር? እሺ ትክክል ነው። እድሜያችን ሲገፋ ኦንላይን ላይቭ ላይ ስንወጣ አንተ ሽማግሌ ሲሉን እስቲ ምን ይውጣቸው እስቲ አንደኛን ሼባው ልበለው አልኩና አሪፍ ነው። ሳልሳዊትን ስላመጣህ ዛሬ በጣም ደስ ብሎኛል። እኔ ቲክቶክ እንዳላት አላውቅም። ፌስቡክ ላይ ግን በጣም እከታተላታለሁ። ብዙ ኮመንቶችን እጽፋለሁ እዛ ላይ አታያቸውም ይሆናል እንጂ በጣም በቃ የምታቀርባቸው ነገሮች ሀገራዊነታቸው ታሪክ ስታወራ እንዴት በዚህ ድምጿ እንዴት ልብ ፍስስ እንደምታደርግ እግዚአብሔር ምስክሬ ነው። አሮ ነው የት ነው ያለሽ ሁላ ብዬ ቴክስት አድርጌላት ነበር እና በአጋጣሚ ሰሞኑ ከመታሰሯ ጋር ተያይዞ ኢትዮጵያ እንዳለች ሰማሁ ማለት ነው። እና አሁን ሳያት በጣም ነው ደስ ያለኝ። ስላየሁሽ በጣም ደስ ብሎኛል። አሁን አንድ ወንድሜ ብሏል ያው እውነት ስትናገሪ ታሪክ ስትናገሪ ብዙ ችግሮች ሊመጡ ይችላሉ። ግን ያው አቋምሽ ስትጀምሪው ይሄ እንዳለ የታወቀ ነው። ማችም ላንቺ አንመክርሽም፣ ግን እግዚአብሔር ይርዳሽ። እውነት ከመናገር ፈቀቅ እንዳትይ። አሁን ምን እንትን እሳት ውስጥ እየከተትን ነው መቼም በእውነት ያው እውነት ተናጋሪ ስንሰማ ጀግኖ የሚወጣ ሰው ስንሰማ እንትን ይለናል። ገብቶሻል? ሪያሊቲ የሆኑ ነገሮችን አንስተሽ ስታወሪ ብዙ የሚነኩ ሰዎች አሉ። ገባሽ?
እኔም እንደ አንድ ኢትዮጵያዊ በጣም ከምኮራብሽ ማግኘት ከምፈልገው አንዱ ሰው ነኝና እኔ እንደው ቪዲዮ አብርቼ ላውራ። እኔ ለምን ሼባ መሆኔን ካልቀረ ቴዲ ቢክቲ ነበረ ስሜ። ምናልባት እዛ ላይ ታቀኝ ይሆናል። አሁን ማን ቢክቲ በሚል ነበረ ያ እና ያው በዚህ በነጫጩ ምክንያት ነው እንግዲህ ሼባ እና አሁንም እግዚአብሔር ይጠብቅሽ ነው ከክፉ ሰዎች፣ ግን እውነት አርነት ያወጣል እና ሁልጊዜ ሰው መሞታችን አይቀርም በክፉም በደጉም ማለት ነው። እውነት ተናግሮ የሚሰማሽን በቃ የውስጥን ተናግሮ ምንም ነገር ቢደርስብሽ በቃ ከህሊና በላይ እኮ ምንም የለም። ሆዳችን ከህሊናችን በላይ አይደለም። ህሊናችን መሸከም የማይችለው ነገሮች ሲኖሩ ብቻ ነው ብዙ ጊዜ የሰው ልጅ የሚያብደውም እንትን የሚለው መጥፎ ነገር የሚወሰው ህሊናው መሸከም ሲያቅተው ነው። ረሃብ ምንም አይደለም። ስለዚህ አሁንም ጥንካሬውን ይስጥሽ። ምን ውስጥ በምን እንደገባው ገና ስገባ ስላይ ተስገብግቤ የገባው ቴዲዬ ቁጥር ጽፋችኋል ምንድነው የመጣችሁበት እንትን አላወቅኩምና ትንሽ ብሪፍ ካረክልኝ ደስ ይለኛል። ያው የነካካቸው ጉዳዮች አሉ። ሳልሳዊት ያው 13 ቀን እስር ቤት ከምታሰራ ባሻገር ጠየኳት። ሚዲያ ላይ የለችም፣ እሷ ደግሞ አትናገርም። ሚኒስትሪ ሚዲያ ላይ በተለያዩ ምክንያቶች አትሰራም። ስለዚህ በራሷ ሚዲያ እንድትመጣ ፈለግን። ስለዚህ የቻልነውን ያህል በራስሽ ሚዲያ በፖድካስትም ቢሆን በደረጃውን በጠበቀ መንገድ መምጣት ስላለባት የፍቅራችንን የአክብሮታችንን እንግለጽልሽ በሚል ነው እዚህ ጋር ሳልሳዊት በሚዲያ እንድትመጣ ፈለግን። በቃ እንድጠፋ ስላልፈለግን ማለት ነው። በጣም ለዛ ነው። ምን እናግስ? ምን ላግዝሽ? በውስጥ ያለውን እግዚአብሔር በውስጥ ያሳድረውን ደስ ያለን አንተ የፍቅርህን ግለጽለት። እግዚአብሔርን እኔ በጣም ደስ ይለኛል። እዚህ ጋር እንደዚህ ከምል ፋሎ ላርግሽ፣ ፋሎ አርጊኝና በውስጥ እናውራ። ስሙን ንኪውና ሼባ ብለሽ ፎሎ ባክ መልሽለት። ስሜን ሙሉ ስሜን ቴክስት አደረገ ወይ አዶንክ ተስፋዬ አለማየሁ እባላለሁ። ተስፋዬ ነው ስሜ። ስሜን በየጊዜው ቀይረው ያው እንደ ሰው ሙድ ነው። አንዳንዴ ላይቭ ላይ ስገባ ኢሞጂ ይሉኛል። ኢሞጂ መስላል ኢሞጂ ይሉኛል መላጣዬንና እንትኔን ሲያዩ አንዳንዴ ሼባ ይለኛል። ስለዚህ በቃ በውስጥ ፋሎ አረግሽና እኔ እንዳውም እኔ እንደዚህ ሀገራዊ እንትን የምትሰሩ ሰዎች ስትጀግኑ እንዴት እኔ አንጀቴ በጣም ነው የሚረሰውና በጣም ደስ ይለኛል። በውስጥ አወራሻለሁ። እሺ፣ አመሰግናለሁ። በርቺ፣ እግዚአብሔር አሁን የሚያበርታሽ በርቺልን። እሺ፣ ብዙ ኢትዮጵያውያን እንደናንተ አይነት ሰዎች የሚፈልጉ ሰዎች ስላሉ በርቺ፣ እግዚአብሔር ያበርታሽ። አልታክቲው በውስጥ እዚህ ያለ ላይ እንዲህ ነው ከምል። እሺ፣ በቃ ቴዲዬ ቦታ አልያዝብህ። እሺ፣ በጣም ደስ ብሎኛል። ዘልዬ የገባሁት ለዛ ነው። ድምጿ ቴዲዬ ብላ ስታወራው ቀነዛ ጀግኖች አባቶቼን ነው የሚያስታውሰኝና በቃ የበኩሌን አደርሳለሁ። በጣም ደስ ብሎኛል። እግዚአብሔር ምስክሬ ነው። በጣም ደስ ብሎኛል። ፌስቡክ ላይ ከሄድሽ ተስፋዬ አለማየሁ የሚል ካየሽ ካመንቶችን ብዙ ጊዜ ብታነቢ ታገኘኛለሽ እዛ ላይ እና ቴንኪው ቴዲ ቦታ አልያዝባችሁ። እሺ አባቴ። ኦኬ ማል ያስተዋወቅ ነገርን እያሉን ነው ጋይስ፣ ቶሎ በሉ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ነው የራሴ ትንታኔ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ላይ የደረሰባት ነገር እንደ እምነቱ ተከታይነቷ ድምፅ መሆኗን ተከትሎ ያው እንግዲህ እስር ቤት ቆይታን የመጣችው ሳልሳዊት፣ ስለዚህ የኦርቶዶክስ እምነት ተከታዮች፣ የጋዜጠኝነት ወዳጆች፣ የነፃ ሚዲያ ደጋፊዎች ሳልሳዊትን በራሷ ሚዲያ እንድትመጣ ስለፈለግን ሌላው ነገር ትንታኔ ያስፈልገውም እሷ ነው ማየት እንፈልጋት። በሚዲያ በራሷ ሚዲያ እንድትመጣ ሰፖርት እናርጋት። ይሄ የራሳችን የኔ የእናንተም ጥያቄ ነው። አንዳንድ ቁጥር እየላካችሁ ውሎ ሳያድር ነገ ከነገ ወዲያ ሳልሳዊት በሚቀጥለው ሳምንት ቶሎ ብለሽ ወደ ሚዲያ እንድትመጭ በራስሽ እንግዶችን እያቀረብሽ ናሬሽንም ከሆነ ናሬሽን እየሰራሽ ያለ ኤዲተሮች ጣልቃ ገብነት በራስሽ ነፃነት እንድትመጪ ስለፈለግን ነው። ሳልሳዊትን ማገዝ እንፈልጋለን።
ለፕሮጀክቷ መሳካት ልንደግፋት እንፈልጋለን ለምትሉ አንዳንድ ቁጥር ጻፉና አቅማችሁ የፈቀደውን እንተባበርላት። እስካሁን እናድግ። እስካሁን የተሰበሰቡ አሉ 1888 30 ሺህ ቡልጋ 20 ሺህ ማን ነው አንደኛው 20 ሺህ ሰጠን የነበረው ያስገባው ልጅ ስሙ አጠቃላይ 100 ሺህ እንደተሰበሰበ አውቃለሁ። አንደኛው 20 ሺህ ያስገባልን ማን ነበር? በእናታችሁ ስሙ ጻፉልን። እሺ ቶሎ ቶሎ እንደግፍላት። ይሄን ነገር እንጨርስ። እየገባችሁ 1888 ቡልጋ ኦኬ። እኔ አለው ራስን ረስተህ ነው እኔ እንዳለው ነው። እኔ እንትን አልኩኝና አንድ ገብቷ ሺህ ያለው እንደምንችል ነበር። ቢጫ አይደል? ቢጫ እሺ። ጤና ይስጥልኝ ሲፓራ፣ እንዴት አመሻችሁ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን። ሳልሲ በጣም ነው የምወድሽ ማከብርሽ። በርችልን እህታችን። ቴዲዬ ለአንተ መልእክት ለመንገር ነው የገባሁት። ከታች አንዳንድ እየተጻፈ ነው ግን አላየሃቸውም። እየጻፉ ነው። እሺ ሪኩዌስት ለምንድን ነው ማለት ነው? እነሱ ናቸው። እሺ እኛ ጋር ይመጣል። ኦኬ እሺ ላስገባቸው። እሺ ጋይስ ቶሎ ብለን እውቀት ያላት ጋዜጠኛ ናት። እዚህ ሶሻል ሚዲያ ላይ እኮ ብዙዎችን ሄልፕ እናደርጋለን። ሳልሳዊት ከሚዲያ መጥፋት የለባትም። በቃ ሚዛናዊ የሆነ ዘገባ ገዛ። የኛ ፍቅር መግለጫ አንዱ ነው። ለእሷ ያለን ፍቅር የምንገልጽበት መንገድ አንዱ ነው። በራሷ ሚዲያ እንድትመጣ መደገፍ ነው። ሳልሲን የምትወዱ የምታፈቅሩ የምታከብሯት እስኪ እንያችሁ። ሞረሽ የዳባቱ ይላል። ሰላም ነው ወይ ሞረሽ? ይሰማል? ድምፅ ትንሽ ታፍኗል። እሺ ሳሚሻን አስገባው ይሉኛል። ሳሚሻ የታለ? ጠብቀኝ የተወሰነ ደቂቃ። እሺ ገስት ሪኩዌስቱ ግልጽ ነው። መግባት ደግሞ በተለያዩ ምክንያቶች ስራ ቦታ ሆናችሁ መግባት ለማትፈልጉ ለማትችሉ 1214 900 247 ሳልሳዊት ባይነሳኝ ሳልስነት ይሄ ህዝብ እኮ እንዴት እንደሚወድሽ እኮ እንዴት እንደሚያከብርሽ አንቺ አልገባሽም። አይረዳለሁ ያለማስተካከል ነው ቴዲ። በጣም ብዙዎቹ መታሰርሽን ከሰሙበት ጊዜ ጀምሮ ብዙዎቹ ናቸው ድምፅ የሆኑሽ። ለሁላችሁም ቴንኪው፣ በጣም ለሁላችሁም ቴንኪው። እሺ እዚህ ጋር ይሄ ያሬድ ቲ ምናምን የሚል ታያል። ማን አት ያሬድ የሚል ኦ7 ያለው በጣም ብዙ ጊዜ የጻፈልህ ነበር። ምን እያለ ነው? አት ያሬድ ቲ ያሬድ ብሎ ቲኦ7 አሁን እንለፈል። አት ያሬድ እሺ የታለ ያሬድ? ለምንድን ነው ሪኩዌስት ያላከው? አይልኳል፣ ብዙ ጊዜ ይልኩልሃል። አሁንም ነበረ ከላይ ትንሽ ወደታች ታወርደው። ቴዲ ሰላም ነው? ይሰማል? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ያው ኢትዮጵያ ውስጥ ስለሆንኩ አጠገቤ ሰው ተኝቶ ስለነበር እንዳረብሽ ብዬ ነው ድምፅ የቀነስኩት። ችግር የለውም። እሺ ሳልሲ እንዴት ነሽ? እግዚአብሔር ይመስገን። እንዴት አለ? ደህና ነሽ? ምስፋ ይለው በእርግጥ ረጅም ዓመት ነው በአካል እንተዋወቃለን። ባህር ዳር ባለፈው ቴዲ የታሰረች ዜና ስትነግረኝ ሊፍት ሰጥቻት ነበር። ታሰረች እንዴ ምናምን ብዬ እየነገርኩ ነበር። ትሳሳለህ? እና ባህር ዳር የመንግስት ሹፌር ነኝ። በአጋጣሚ ለዘገባ መጣ ይመስለኛል። ሊፍት ሰጥቻት ያው የነ መስኪ ዕጣ ፈንታ ይሆን እንዴ ምናምን ብዬ በጣም እያዘንኩ ነበርና እንደ መስከረም አበራ ማለት ነው የነሱ አይነት ዕጣ ፈንታ ይደርሳት ይሆን እንዴ ምናምን ብዬ እያዘንኩ ነበርና እግዚአብሔር ያው ጸሎቷን እሷን ሰምቶ ያው ለቤቷ አብቅቷታልና በጣም ደስ ብሎኛል በመፈታትሽ። ምናልባት የውጭ
ብለሽኝ ስለነበረ 1000 ብር ያችን 1000 ብር እጥፍ አድርጌ 2000 ብር ልክልሻለሁ። ያው ደሞዝተኛ ስለሆንኩ ነው። 5000 ብር ናት ደሞዜ። በጣም ረዥም ጊዜ ስለሆነው ልትረሺው ትችላለሽ። ባህር ዳር ከኤርፖርት ጣና ፎረም ይመስለኛል። አይደን በጣም ረስቼዋለሁ። እንትኑን የሆነ ለዘገባ መጥተሽ ነበርና አጋጣሚ እንግዶች እየተቀበልን ነበር። ከእንግዶች መካከል ለእኔ ደርሰሽ ነበርና እንደዛ ነው አጋጣሚ። ይህን አጋጣሚ አግኝቼ ሳልናገር መቅረት የለብኝም ብዬ ነው ሪኩዌስት የላኩትና በጣም አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። እሺ በጣም ቴዲ ይሁን እንደዚህ አይነት ሰው እንዳናስቸግር ነው። እኛ ሰው እኮ አይረሳም ታውቂያለሽ። ግን ጣና ፎረም ላይ ሄደሽ የመንግስት ሹፌር ነው የሰጠሽን ጥፍ አድርጎ መለሳየ። እግዚአብሔር ከፍ ተጠበቀ ወንድሜ። ቴንክ ዩ በጣም እንደና ነው። ዳኒ ይሰማል? ቴዲ ሰላም ብያለሁ። እየጠበቅኩ ነበር ሌሎቹ እድላቸውን እንትን እስከሚሉ ድረስ። እንዴት ናችሁ ሁላችሁም? ቴዲ ሰላም ብያለሁ። ሳልሳዊት ባይነሳኝ በነገራችን ላይ ሲያትል ነው የምኖረው። ኤቢ ይባላለሁ ስሜ። ጎንደር መሀል ጎንደር ከተማ ተወልጄ ነው ያደግኩትና በቅድሚያ እግዚአብሔር ይወድሻል እህቴ። ምክንያቱም ዛሬ ጥሩ አእምሮ ያላቸው፣ ጥሩ ንጹህ ህሊና ያላቸው፣ ጥሩ አስተሳሰብ ያላቸው ሰዎች በዛ መንገድ አልፈው ተመልሰው በሰላም የሚመጡበት ጊዜ አይደለም። ብዙዎቹ ታፍነው ታስረው፣ በፊት ታስረው መፈታት ያን ያህል አያስፈራም ነበር። ያው እዛው ትቆያለሽ። አንዳንዱ ስፖርት እየሰራ ይቆያል። አንዳንዱ በሃይማኖቱ ጉዳይ አንዳንድ ነገሮችን አድርጎ እንደውም ታርሞ፣ አንዳንዱም በቃኝ ብሎ ነገር በቃኝ ከዚህ በኋላ ብሎ እንደውም የተወሰነ እየታደሱ ይወጡ ነበር። አሁን ግን ሰዎች እየተኮላሹ የሚደፈሩም አሉ ምናምን። ኢትስ ናት አ ጉድ ታይም እና እንዳንቺ አይነት ሰው በዛ መንገድ ውስጥ አልፎ ዛሬ እንደዚህ ከኛ ጋር ቁጭ ብለሽ ለመወያየት ለመነጋገር በሚያስችል በበቀደም ፖስት ያደረግሽውን ቪዲዮ አይቼው ነበረ። ያለሽ ሞራል ካሬጅ በጥሩ በአዲስ በትልቅ ነገር እመጣለሁ ብሎ መናገር በሚያስችል ካሬጅና ሜንታሊቲ ከዛ መጥቶ በዚህ ሁኔታ መገኘት እኔ እግዚአብሔር የረዳው ሰው ካልሆነ በስተቀር በጣም ከባድ ነውና እንኳን ለዚህ ጊዜ አበቃሽ ለማለት እወዳለሁና አገርሽን በጣም የምትወጂ ልጅ ነሽ። እንዳንቺ አይነት ሰዎች በጣም ያስፈልጉናል። አሁን አገራችን ላይ በቃ ሰው እንዲጠፋ የተፈለገ ይመስለኛል። አንዳንዴ ንጹህ ነገር የሚያስብ ንጹህ ህሊና ንጹህ ስብዕና ያላቸው ሰዎች እንዲኖሩ የተፈለገ አይመስለኝም እና እግዚአብሔር እንዳንቺ አይነቶችን ያብዛልን። ያው ለኢንትሮዳክሽን ያህል ነው። ቴዲዬ ደግሞ ለምታደርገው ይሄንን እድል እየሰጠህን እንድንነጋገር ለስለስ ብለህ ከሁሉ ጋር ተመሳስለህ ሁሉንም ባላንስ አድርገህ ለምታደርገው የማስተባበርና ይሄን እድል ፕሮቫይድ በማድረግ በጣም አከብርሃለሁ ወንድሜ። ታንክ ዩ ሶ ማች። ታንክ ዩ። እሺ ወንድሜ፣ እሺ ሀሳብ አስተያየቶቻችሁን ስትሰጡ አንደርስታንድ ፊሊንጋችሁ ይገባኛል። ሳልሳዊት እስካሁን የእሷ ጉዳይ አላለቀም። የእሷም ደግሞ ስብዕናዋ ደግሞ አለ። በተለይ ደረጃዋን የጠበቀች ጋዜጠኛ ናት። እንደምታውቋት ስለምትናገረው ንግግር ለቃላት ምርጫዋ ተጠንቃ የምታወራ ናት። በተቻለ መጠን ፖለቲከኞች ካላችሁ የውስጥ ፍላጎታችሁን ፖለቲካችሁን ምናምን ለጊዜው እዚህ ጋር ሳይሆን እኔ በምከፍትላችሁ መድረክ ላይ ብትገልጹ ይሻላል። እዚህ ጋር ጀስት ሳልሳዊትን ሚዲያ በራሷ እንድትመጣና የውስጧን ፊሊንግ በነፃነት ሚዛኑን ጠብቃ እንድትሰራ በምታደርገው እንቅስቃሴ ላይ እንድንረዳት ይሁን። ሌላ ነገሩን እንትን ባንን ለማለት ያነሽ። ቴንክ ዩ።
ከድር ጤና ይስጥልኝ። ጥለን ቴዶ እንዴት ናችሁ? ሰላም ናችሁ? አለሁ እግዚአብሔር ይመስገን። አለን የኔ ጀግና፣ በጣም ትልቅ ሰው ነህ አንተ። በጣም ብዙ ውይይቶችን እከታተላለሁ። አጋጣሚ ዛሬ እድሉን በማግኘቴ በጣም ደስ ብሎኛል። አንተም ማግኘት በጣም እፈልግ ነበር። መልካም ኢትዮጵያኖች ማለት ለኔ ወንድሞቼም ሁሉ ነገሮቼ ናቸው። ለምን አሁን ያለው ወቅታዊ ሁኔታ ያው አንተ ከኔ በጣም ትረዳዋለህ እና እንደዚህ አይነት ኢትዮጵያኖች ሲገናኙ ምን ያህል ሰላም ደስታ እንዳለው ታውቃለህ። መልካም ሀሳብ ስታወራ የሚሰድብህ አለ፣ ብዙ ነገር አለ አይደለም? እንደዚህ ደግሞ ገባ መልካም ለሀገሩ ለህዝቡ መልካም ሀሳብ ያለው ሰው ደግሞ ሲገናኝ ብዙ ነገር መፍጠር ይችላልና አጋጣሚውን በማግኘቴ በጣም ደስ ብሎኛል እና ምን ላውራ በቃ ውስጥ ያለውን ነገር ከቻልክ ሰፖርት ታደርጋታለህ፣ ካልቻልክ ትመክራታለህ፣ ትጸልይላታለህ። ያንን ነው የምችለው። ችግር የለም። እኔ የተቻለኝን እንደ ሰውነቴ እንደዚህ ጋር እንደ ወንድሟ ማድረግ የምችለውን አደርጋለሁ። ሰፖርት የሚደረግ ካለ ምን ላድርግ ማለት ገና አሁን ወደዚህ በመምጣቴ በዚህ ስልክ ነው ይሄ ላይ ያለው የባንክ አካውንቷ ነው። በራሷ ሚዲያ እንድትመጣ ስለፈለግን ነው እኮ። እሺ ችግር የለም። በቃ ይሄን ያዘውና አንተ የፈለቀ አቅም የቻለውን በውስጥ ያለው ምክርም ከሆነ ጸሎትም ከሆነ ስላለበት ነገር አንተ ነው የምታውቀው እና የቻልከውን አድርግላት። በውስጥ ያለው እሺ፣ ይሄ የንግድ ባንክ ነው። ከጸሎት ጀምሮ ነው። እሺ፣ የግድ ገንዘብ አይደለም። ችግር የለው። መልካም ሀሳብም ትልቅ ነገር እኮ ነው። መልካም ሞራል ድጋፍ ማድረግ ገባ። ለእህታችን ገባ። እኛ ለእኛ ካልሆነን ማን ሊሆነን ነው? ግድ ነው ማለት የቻልኩትን ገባ። አካባቢ ላይ ያሉት ወጣቶችንም ሀሳቡን ነግሬ ችግር የለውም ማለት አይከብድም። ሰው ያቅሙን ያህል ማድረግ ከቻለ እኮ ትልቅ ነገር ነው በጣም። ዋናው ማሰብ ነው እንጂ ብዙ ነገር አይከብድም። እና ይዞአለው ችግር የለውም እና አደርጋለሁ። ሌላ እግዚአብሔር ይርዳሽ፣ ከጎንሽ ነን። ማድረግ ያለብንን ሁሉ እናደርጋለን የቻልነውን። ቴንኪው ከድር። እሺ እና ጤና ይስጥልኝ ቲና፣ እንዴት ነሽ? ሰላም ቴዲ፣ እንዴት ነህ? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ደህና። እኔ ያው ብዙ መናገር እችል ነበር ግን ይቅር፣ ለሷ ለሴፍቲዋ ጥሩ ስለማይሆን ሰው ሰፖርት። አሁን ቅድም የገባው ልጅ በሹፌር አቅም በጣም ከባድ ነው ቴዲ፣ ሹፌር ነኝ ብሏል እና የእሱን ጨምሬ አማውንቱን አላውቀውም። ሰው አዲስ አበባ ኢትዮጵያ ባለ ሰው ነው አናግሬ የምልከው፣ እነሱ ናቸው የሚያስገቡልሽ። እነግርና የእሱንም ጨምሬ ይልካለሁ። ፕሌስ እዚህ ታች ካለ ለእሱ ነው ዘልዬ የገባሁት። በተለይ በእሱ አቅም አሁን በጣም ከባድ ነው ኑሮ፣ በጣም ከባድ ነው ቴዲ፣ በጣም ከባድ ነው። እንኳን በሹፌር ደሞዝ አይደለም ዶክተሮች ምናምን በጣም እንደሚከብዳቸው ሰምቻለሁ። ስለዚህ እባክህን አንተ ታች ካለ ቅድም ያልከው ሹፌር ልጅ ቲፕ የሰጠችን ምናምን ጨምሬ ይልካለሁ ያልከው ተወው፣ እኔ ያንተን ጨምሬ ይልካለሁ ካለ እሺ በኔ ማሲስተን ጨምሬ እንድልክ ላንተ ተጠቀምበት። እሺ ሀሳቡ ነው ዋናው። ካሰብክ በቂ ነው። ማሰብ ትልቅ ነገር ነው የምለው። አንቺ በርቺ፣ ግን ጥንቃቄ አድርጊ። ሌላ ብዙ ማውራት ይቻላል፣ ግን ከባድ ነው። ብዙ ነገር ማበላሸት ስለሚኖር ነው። ጥንቃቄ፣ አንቺን ወደ አደጋ የማይከትሽ ነገር ውስጥ ስሪ። ምክንያቱም ሀገር ውስጥ ነው ያለሽው። ውጭ ያለ ሰው ማንም አይረዳም። ሆይ ሆይ ይላል፣ ጠንክር ይላል፣ ራሱ ወጥቶ አያረግም። ገባሽ? በርቺ፣ ሂጂበት ይልሻል። እሱ አንዲት ነገር ማድረግ የማይችለውን ውጭ ሆኖ ማለት ነው። ገደል እንዳትገቢ ጥንቃቄ አድርገሽ ስሪሽ። ምትሰሩ ስራ ላይ ቴንኪዩ ቴዲ። ሌላ ቀን እገባለሁ። ከአሁን በፊት አንዴ በፖለቲካው አንዴ ብቻ ነው በዩቲዩብ ያናገርኩ እኔ ነኝ። ተመልሰሽ ምናምን ብለኝ እኔ ብዙ አልዳፈርም፣ ያው ተሳዳቢዎች ስላሉ ስለሚያስጠላኝ፣ ግን እገባለሁ።
እንድታቀኝ እኔ ጋር ተሳዳቢዎች አይመጡም። አይ ነው ለዛ ነው ገባለሁ። እሺ መልካም ምሽት። እሺ ቲናዬ ሞሪስ በጣም አመሰግናለሁ ብሎሻል። ነው ዩ ዌልካም። እሺ ሰኒ እንዴት ናችሁ? ሁሉ ሰላም? ቴዳችን እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ሳልሲ እንዴት አለሽ? ባይዘወይ ሳልሲና እኔ አንድ ቦታ የእውቀት ገበታ ቀስመናል። እሷም ሙቪቱ 40 ምንጭ ላይ ሳልሲ ዛኔ ተማርኩኝ የምሳኔ የተማርኩት እና ስላየሁሽ ደስ ብሎኛል። ቴዲ በጣም ነው ማደንቀህ በምታዘጋጀው ፕሮግራም በምታደርጋቸው ነገር። እዚህ ቤት ዛሬ እንደዚህ አይነት ነገር ስለሆነ ነው የገባሁት እንጂ እውነት ለመናገር ታችሁኝ የመስማት ደስ ይለኛል። መማር ብዙ ጊዜ ወጣህ ከመናገር ይልቅ ታችሁን የምታየውን ነገር ትላለህ። ብዙ ጊዜ አንተ እንግዲህ ሰው የሚወስደውን ታች ያላችሁ ቤተሰብ የምትፈልጉትን ውሰዱ የሚጠቅማችሁን ትላለህና በዚህ መሀል አድናቂ ነኝ። አይዊሽ ፔፓል ወይም ደግሞ እንደዛ ነገር ቢኖር ጥሩ ነበረ። ካለ እዚሁ ትራንስፈር ባረግ ካለዛ ኢትዮጵያ ባሉ ካናዳ ኖሮ ቴዲ አንተ ሀገር ነኝ እኔ ካናዳ ነው። ኦኬ ሳልሲ ጋር አንድ ላይ እውቀት ቀሰምን። አንተ ጋር ደግሞ እዚሁ አንድ ላይ ዳቧችንን እንበላለን ለማለት ነው። ሳልሲ ወደፊት እንደምትመጪ ቢካዝ በያንቺን ፕሮግራሞች ብዙ ጊዜ ያለው የምታቀርቢያቸው ሰዎች በጣም አስተማሪ ናቸው፣ ለትውልድ የሚጠቅሙ ለሀገር የሚጠቅሙና ወደፊት እንድትመጪ ካለን ፍላጎት በቋሚነት ወደፊት እናግዛለን የምንችለውን። ለጊዜው እንግዲህ የካናዳ $100 ወይም እሷን ኮንቨርት አድርገን እዛ እንዲያስገቡ እናደርጋለን። ጀስት ይሄ እንደ ድፍረት እንዳይቆጠርብን እውነት ለመናገር ድፍረት ነው። ይቺ እንደዚህ ማለት ላንቺ እዚህ በላይ ሪዘርቭ ታደርጊያለሽ፣ ግን ወደ ፎር ፊውቸር ዊ ዊል ሲ። ቴዲ አድናቂ ነኝ፣ ክበርልኝ ሳልሲ። ቴንክ ዩ ሰኒ፣ እግዚአብሔር ያክብርልሽ። ቴንክ ዩ ይዣለሁ። ይሄን ፔፓል ካላችሁ ከለጠፋችሁ ወይ ዜል ምናምን አይደል ነው እዚሁ አሁን ማድረግ ይቻላል። ካለዛ ግን እሱን ትራንስፈር ነው ይሄን ያለን ፔፓል ዜልም የለንም። ይሄ በዚህ በኢትዮጵያ ንግድ ባንክ አንድ አፍታ ኮንቪኒየንስ ስቶር ሄደን እውነት ነው እንዲሁም ወጣ ብለን በዛውም ትላለህ። አንደኛ እኔ ለምንድነው ግልጽም ይሄ ሳልሳይት የተደባበቀ ነገር የምትወድ ልጅ አይደለችም። በራሷ ሌላ አጀንዳም አላማም ያላት ልጅ አይደለችም። ማናችንም የራሳችን እምነት እንዳለን እሷም እምነት አላት። የሚሰማትን ነገር ትናገራለች እንጂ ኃላፊነት በጎደለው መንገድ የምትናገር ሴት ሰው አለች። ዛሬ ስልጣን ላይ ካሉትም ከተቃዋሚ አንቱ የተባሉ ሰዎችን ኢንተርቪው ያደረገች የተከበረች ልጅ ናት። በቃ እኔ ሳስብ ሚዲያ ላይ የለችም። በቃ በራሷ ሚዲያ መታ እውቀቷን ልምዷን ታካፍል ስለፈለግኩኝ ነው። መጥፋት የለባትም ሳልሳዊት። ሳልሳዊት ጠፋች ማለት ሚዲያው አንድ ቅመም አጣ ብዬ ነው ማስበው እኔ በግሌና ሳልሳዊት ከሚዲያው ተስፋ ቆርጣ እንዳትርቅ ካለኝ ፍላጎት ነው። ይህን ስለተገነዘባችሁ ከልብ አመሰግናለሁ። ኤግዛክትሊ ቴዲ፣ ሰው ማለት ሰው የጠፋለት ሰው ሆኖ የተገኘ ነው ይላልና ሰው ሆነ ስለተገኘህ እናመሰግናለን። ክበርልን ቴዲ። ቴንክ ዩ እግዚአብሔር ያክብርልሽ። ወደ ኪሮቤል እንሄዳለን። ኪሮቤል ሰላም ቴዲ፣ በጣም አመሰግናለሁ ቴዲ ሐዋሳ። የጥንቱ የጠዋቱ እኔ ብዙ ጊዜ የቲክቶክ ፋራ ነኝና ያው ቲክቶክ ድሮ አንተ የምታቀርበውን ነገር አይ ነበረ በጣም ውይይቶች ምናምኖችን እና ሞዴሬትነትህ ምናምን ይገርመኝ ነበረ። ያ ራሱ በጣም በዚያን ሰዓት በጣም ሰዎች እንደፈለጉ አንዴ ወደዚያ ምንም ይሁን የፈለገውን ነገር ያድርግን ለውይይት ለማወያየት በጣም ጥሩ ባላንስ የነበረ ሰው ነህ። አመሰግናለሁ። ሳልሳዊት እንኳን ደህና መጣሽ። እኔ ሳልሳዊትን አላቃትም፣ ግን የሚገርም ነገር ከመታሰሯ በፊት አንድ አውዲዮ ሰማሁ። ወዲያው ሰምቼ እንደው ይቺ ከየት የመጣች ነች ስል ወዲያው ታሰረች ተባለ። ደግሞ እንደው የመፍጠኑ ደግሞ ወዲያው ደግሞ ተፈታ ሳያት ማለት ነው። ዳዝንት ሚን እኔ ከተፈታች ምንም ችግር የለም እኔ እንትን ባላላትም ማለት ነው ባላቃትም ማለት ነው። ሀሳቧን ግን እሰማዋለሁ እና
እኔ እንዳጋጣሚ አሁንም ይገርማል እንደዚህ ኮሪደር ለኮሪደር ሳልፍ ነው እንዳጋጣሚ እዚህ እንደው እድል ማግኘቴ ቴዲ በጣም ታንኪዩ። ግን እንደው ሳይ ነው እንትን ያልኩት እና ተፈታም እንደገና ደግሞ በዚህ በኮሪደር ስትላለፍ ደግሞ አሁን እሷን ማየቴም በጣም ደስ ይብሎኛል። ሳልሳይት እንኳን በሰላም ተፈታሽ። በጣም አሪፍ ነች። እኔ ሳልሳዊትን ያየኋት ደግሞ ለምን መሰለህ እንደዚህ ስላወራች ለስላሳ ነገሮችን ስላወራች አይደለም እምልህ፣ በጣም አሪፍ ኦፕቲሚስት ነች። እንትን ስለ ሃይማኖትም ሰው በሚለው ስነሰብም ቢሆን ሰው ምን አይነት ሰው ነው በደመነፍስ የሚናገርም ሰው ቢሆን ጥሩ የሆነ ነገሮችን ተናግራ በጣም የማያሸማቅቅ ነገር መክራ የምታልፍ ነችና እኔ ራሱ ገርሞኝ ነው። እኔ ለዚህ እንደው እንዳጋጣሚ እድለኛ ነኝና እንደው እዚህ ስላገኘሁሽ እንኳን እግዚአብሔር አስፈታሽ፣ አይዞሽ፣ እኔ ደስ ብሎኛል። ቴዲም ደግሞ እንግዲህ ያው በዚህ አጋጣሚ ትልቁን ድርሻ ወስደህ ደግሞ አድናቂዎቿን በዚህ በአጭር ጊዜ ውስጥ በዚህ ውስጥ ገብተው ሰላም እንዲሏትም እንዲያበረታቷትም ይህን ነገር እድል በመስጠትህ እኔ በጣም ደስ ይለኛል እና ለማንኛውም ሳልሳዊት በጣም አሪፍ ነው። እውነቴን ነው የምልሽ። የግድ ፖለቲካ ማውራትን ብቻም ሳይሆን እንደው የሰው ልጅ እንደው በህይወት ዘመኑ እያለ ሰው ሆኖ መገኘት ነው። ዝምታም ቢሆን ጥሩ ነገር ቢሆንም አንቺ ግን ጀግና ነሽ። እኔ ግን ራቅ ብዬ ቅድም እንትና እንዳለው ማለት ነው ዳቧችንና ምናምናችን እየበላን የምንኖር ሰዎች ስለሆን እኔ ሰው ማለት ሰው በሚባልበት ሰዓት ሰው ሆኖ የተገኘ ነውና ለወደፊትም ቢሆን እኔ እንደዚህ አይነት የህሊና እረፍት የሚሰጠው እውነትን መናገር ስለሆነ እውነት ተናጋሪ ሰዎች ሊደነቁ ይገባል። ማንም ሰው ሊያቀርባቸው ይገባልና እኔ በጣም ደስ ብሎኛል በማየቴ። እንኳን ለዚህ አበቃሽ። ሌላውን ደግሞ ሌላ ጊዜ ደግሞ እናወራለን ማለት ነው። እሺ እና ታንኪዩ ቴዲ ሐዋሳ። እሺ ወንድሜ፣ እሺ ዘግየት ብላችሁ ለገባችሁ እጥር አድርጋችሁ አሁን እዚህ ጋር ሁለተኛው ቻፕተር ላይ ያለ ነው። ከዚህ ቀደም እንደምናደርገው ወደ ገደለው እንሄዳለን። ሳልሳዊት ባይነሳኝ ወደ ሚዲያ ወደ ራሷ ሚዲያ ትምጣ፣ የራሴ ሀሳብ ነው። በዚህ ተስማምተን ነው እንዳጠፊብን በሚል ከሚዲያው እንዳጠፊብን በሚል አንድ ፕሮግራም እያደረግን ነው የምንገኘው። ሳልሳዊትን ሚዲያ ላይ ማየት እንፈልጋለን የምትሉ ሰዎች የምታግዟት ነገር ካለ ወደ ሚዲያ እንድትመጣ፣ አሁን ሚኒስትሪ ሚዲያ ላይ ያለችም እና ለዛ አቅማችሁ የቻለውን ነገር እንድታግዙኝ ነው። እዚህ ጋር መታለች። እንኳን ለቤትሽ አበቃሽ ስር ላይ ነበረች። ለዛን የተሰበሰብ ነው እና ዘግየት ብላችሁ ለገባችሁ ሰዎች አውዱ ይሄ ነው። ይሄን እንድትረዱ ለማለት ያለው